ዋስትና ማለት በቁጥጥር ስር የዋለ ሰው በፖሊስ ወይንም በፍርድ ቤት ከእስር የሚለቀቅበት ሁኔታ ማለት ነው። ፍርድ ቤት ምን ሲሆን ነው የተጨማሪ ምርመራ ጊዜ የሚሰጠው? ምን ሲሆን ነው በዋስትና የሚለቀው? ዋስትና መጠኑ ሲወሰን በሌላ በኩል የመከልከል አይነት መሆን እንደሌለበት መርሁ መቀመጥ ያለበት። ከኮንትራቱ ጋር የሚመጣ ከሁሉ ጋር የሚመጣ ጋራንቲ ይመስለኛል። የዋስትና መብት ደግሞ አንድ ሰው ለምሳሌ ቢታሰር የዋስ መብቱ ሊጠበቅለት ይችላል። that we call it የዋስትና መብት ማለት ነው። my understanding is እነዚህን ነገር ጉዳዮች ሙሉ አንስቶ ዋስትናን መከልከል ዋስትና መርህነት የሚገዳደር ነው። ላስያዘው ንብረት ወይም ገንዘብ እሱ ያለው ትርጉምና ቫልዩ ነው። ስለዚህ ከሱ አኳያ መታየት አለበት። መወሰድ ያለበት ጥንቃቄ በመፍቀድ መከልከል እንዳይኖር። በአደገኛ ቦዘኔነት በሚገባ ተጠርጥሮ የተያዘ ሰው በዋስትና አይለቀቅም ነው የሚለው እንዴ? ይህም በተመለከተ ተግባሩ ላይ ችግር ፖሊስ ባቀረበ ወዲያው ነው ፍርድ ቤቶች ዋስትና ጥያቄ የሚያስተናግዱት። ሰላም እንዴት ናችሁ? ይህ ነጋሪት ፖድካስት ነው። ዛሬ ስለተያዙ ሰዎች የዋስትና መብት ጉዳይ እንወያያለን። አብራችሁን ቆዩ። እሺ ወንዬ፣ ቅድም እንደገለጽኩት ዛሬ የምንወያየው ስለተያዙ ሰዎች የዋስትና መብት ጉዳይ ነው። የዋስትና መብት ምንድነው? ትርጓሜው ምንድነው? ታሪካዊ ዳራው ምን ይመስላል? የዚህ ህግ ፋውንዴሽን ወይም ደግሞ የጽንሰ ሀሳባዊ መነሻዎች ምንድናቸው የሚሉና ሌሎች በርካታ ጉዳዮችን እያነሳን እንወያያለን። አንድ ሰው ዋስ ሲያቀርብ ወይ መንግስት ሰራተኛ መሆን አለበት ወይ ቤት ያለው ወይ የሆነ ብቻ የሆነ የሚያስይዝበት ነገር ያለው መሆን አለበት ብሎ ነው የተደረገው። ግን ከዚህ ውጪ ነው ማቆይልኝ። የዋስትና መብት አንድ ሰው ስራ ላይ መቆየት ጋራንቲው ዋስትና ይመስለኛል። ልክ ውል ሲፈርም ወይ እዛ ቦታ ላይ እንትን ሲል በሁለቱም ፓርቲ በኩል ያለውን የሚፈርሙት ከኮንትራቱ ጋር የሚመጣ ከሁሉ ጋር የሚመጣ ጋራንቲ ይመስለኛል። ያው ዞሮ እንግሊዘኛው ነው ጋራንቲ፣ ዋስትና ይመስለኛል። in my perception ዋስትና ሲጀመር እንደ ዋስ እንደመሆንና ወይም ደግሞ አንድ ነገር ለሚያመጣበት ለሚችሉ ችግሮቹ ሪጋርድ ወይም ደግሞ ሊከላከል የሚችልን አካል ወይም ሲስተም ነው። የዋስትና መብት ደግሞ አንድ ሰው ለምሳሌ ቢታሰር የዋስ መብቱ ሊጠበቅለት ይችላል። that we call it የዋስትና መብት ማለት ነው። my understanding is እሱ እንዳለው ነው። አብዛኛው የዋስትና መብት ሲባል ከእስር ጋር ከምን ጋር ማለት ከእንትን ጋር ስናያይዘው እሱ እንዳለው ነው። የዋስትና መብት የሚባለው አንድ ሰው የሆነ ዋስ የሚያደርገው ነገር ዋስ ሲባል ስሙ ራሱ ሲጀምር ወደዛ ስለሆነ የሆነ ዋስ የሚያደርገው ነገር ይሰጥና ከዛ በኋላ በዛ እንዴት ይበል ኤክስፕረስ ለማድረግ ይከብዳል። በዛ ዋስትና መብት ያው በአሰራር ደንብ መሰረት ቅጥር አንድ ሰው ወደ ቅጥር ሲገባ ዋስትናው ግዴታው መስራት ነው። ለአገልግሎቱ ደግሞ ለሚሰጠው አገልግሎት ደግሞ በየወሩ የሚከፈል የአገልግሎት ክፍያ ይኖረዋል። እንደ ደሞዙና እንደ ስራው መጠን ደረጃ ማለት ነው። እና ያው ባችለር ያለው ሰው፣ ማስትሬት ያለው ሰው፣ ዶክትሬት ያለው ሰው እኩል ክፍያ አይሰጠውም። ስለዚህ በዛው በሰራበት ኮሚቴ በሚያደርግበት የስራ መስክና በወጣለት አድቨርታይዚንግ ለዛ ብቁ ሆኖ ሲገኝ ያመጣውም ቴስቲሞኒ ሊጋል ቴስቲሞኒ ማለት ማስረጃ የትምህርት ማስረጃዎች ሌሎች ነገሮች ነው ሁሉ ኮንሲደር ተደርጎ ትክክል ያ ሰው ፊት የሚያደርግ ከሆነ ቦታው ላይ ይመረጣል ማለት ነው። ስክሪኒንግ ኮሚቴ አለ። ስክሪኒንግ ኮሚቴ ያንን ነገር አጣርቶ ለስራ ብቁ ነው ይሄ ሰው ለኛ ለድርጅታችን ጠቃሚ ነው ቢቀጠር ያዋጣናል ብሎ የሚወስኑበት ስራ ያው ይወስናሉ ማለት ነው። ያው ዋስትና ማለት አንድ ሰራተኛ ለመቀጠር በሚሄድበት ሰዓት እንደ ማስያዣ እና እንደ መተማመኛ የሚሆን ነገር ለምሳሌ በመታወቂያ ዋስ የሚሆን አለ፣ በፍርድ ቤት የሚሆን አለ እና ደግሞ ሶስተኛ ደግሞ ሌላ ያው በፖሊስም ዋስ መሆን ይችላል። ጉዳዩ የህግም ጉዳይ ስለሆነ በደንብ አግባቡ ለመረዳት ይመቸን ዘንድ እንደተለመደው ከትርጉም ብንጀምር የተሻለ ይሆናል ብዬ አስባለሁ። ስለዚህ ዋስትና ምንድነው ከሚለው እስኪን ጀምር። ይሁን በዋስትና ምንነት ትርጓሜውን ከዚህ ጋር የተያዙ ነገሮችን በማንሳት እንጀምር። መድረኩን ላንተ ለቃል። እሺ ቶሚዬ አመሰግናለሁ። ዋስትናን በተመለከተ የሀገራችን ህጎችን በምንመለከትበት ጊዜ የትኛውም ህግ ላይ በግልጽ ዋስትና ይሄ ነው የሚል ትርጉም የለውም፣ ወይንም ይሄ ነው የሚል ትርጉም አናገኝም።
ስለዚህ ዋስትና ይሄ ነው የሚል ትርጉም ሀገራችን ላይ ስለማናገኝ ከህግ ጋር የተያያዘ ትርጉሞችን እንፈልግለታለን ማለት ነው። ከህግ ጋር የተያያዘ ትርጉም በምንፈልግበት ጊዜ አንደኛው ዋስትናን በተመለከተ ትርጉም የሰጠው የብላክስ ሎው ዲክሽነሪ ላይ ያለው ትርጉምን መውሰድ ይቻላል ማለት ነው። እዛ ላይ በተቀመጠው አግባብ ስንመለከተው ዋስትና ማለት መብት እንደሆነ ይገልጽና ይሄ መብት ደግሞ ኤክሰርሳይዝ የሚደረግበትን ሁኔታ ነው ዲፋይን የሚያደርገው ማለት ነው። ስለዚህ አንድ የተያዘ ሰው ወይንም በቁጥጥር ስር የዋለ ሰው በፖሊስ ወይንም በፍርድ ቤት በቅድመ ሁኔታ ከእስር የሚለቀቅበት ሁኔታ ማለት ነው በሌላ ቋንቋ ባጭሩ ሲቀመጥ። ስለዚህ በትርጉም ረገድ እንደዛ ልንተረጉመው እንችላለን ዋስትና የሚለውን። በሌላ ቋንቋ ደግሞ ዋስትናን ደግሞ ለመረዳት ደግሞ አይነቶቹን እንዴት ነው ተግባራዊ የሚሆነው የሚሉትን ነገሮች ደግሞ ስንመለከት ሞር የተሻለ ክሊር ሊሆንልናል ማለት ነው። ስለዚህ ከትርጉሙም አሁን ከገለጽ ነው ትርጉም መረዳት እንደሚቻለው ዋስትና አይነቶች አሉት፣ ዋስትና ደግሞ የሚሰጥባቸው መንገዶች አሉ ማለት ነው። ስለዚህ አይነቶቹን በምንመለከትበት ጊዜ ዋስትና ወይ በፖሊስ ጣቢያ የሚሰጥ ዋስትና ሊሆን ይችላል በአንድ ቋንቋ፣ በሌላ ደግሞ ሁኔታ በፍርድ ቤት የሚሰጥ ዋስትና ሊሆን ይችላል። ቤቱ ነው በፖሊስ ጣቢያ የት ነው በፍርድ ቤት የሚለውን በኋላ በውይይታችን ሂደት የምናብራራው ሆኖ አይነቶቹ እንደዚህ ልናደርጋቸው እንችላለን። በዛ ላይ ደግሞ ፍርድ ቤት ራሱ ያለውን የዋስትና አይነት ስንመለከት አንደኛው የተጠረጠሩ ሰዎች ወይንም ፖሊስ ለምርመራ የያዛቸው ሰዎችን ዋስትና በተመለከተና የተከሰሱ ሰዎች ዋስትና ተብሎም ይከፈላል። አሁን ደግሞ በዚህ በርዕስም እንደገለጽ ነው የምንመለከተው በቁጥጥር ስር ያሉ የተጠረጠሩ ሰዎችን ዋስትና በተመለከተ ነው ማለት ነው። መንገዶቹን ደግሞ ስንመለከት ዋስትና እንዴት ይፈጸማል ወይንም ዋስትና መንገዶቹ ምንድናቸው የሚፈጸምበትን ስንል አንድ ሰው በስር ከቆየ በኋላ በዋስ የመውጣት ህገ መንግስታዊ መብቱ የተጠበቀ ስለሆነ ሲወጣ ምን ማድረግ አለበት የሚለውን ስንመለከት ምን አይነት መንገዶች አሉ በዋስ ለመውጣት የሚለውን ስንመለከት አንድ 4 ወይ 5 አይነት መንገዶች አሉ ማለት ነው። የመጀመሪያው በራስ ዋስትና መውጣት። በራስ ዋስትና ስንል ራስ መታወቂያችን አቅርበን ማንነታችንን ገልጸን የት እንደምንኖር ገልጸን የምንለቀቅበት አግባብ ይሆናል። አንዳንዴ በአብዛኛው በፖሊስ ጣቢያ የሚደረጉ ዋስትና ላይ ተፈጻሚነት ያለው፣ በልዩ ሁኔታ ደግሞ አንዳንዴ በፍርድ ቤትም ሊፈጸም ይችላል ይሄን አይነት የዋስትና አይነት። ሁለተኛው ደግሞ በሶስተኛ ወገን ዋስትና ሊሆን ይችላል። የሆነ ሶስተኛ ወገን እኛ ለሰራነው ድርጊት እኛ የሰራነውን ድርጊት በተመለከተ በምንፈለግ ጊዜ እንድንቀርብ ከስር የምንለቀቅበት ሁኔታ በተመለከተ የሶስተኛው ሰውዬ መጥቶ ዋስ የሚሆንን አግባብ ነው ይሄን የሶስተኛ ወገን የምንለው። ሌላኛው ደግሞ የዋስትና አይነት በቅድመ ሁኔታ መለቀቅ ሊኖር ይችላል። ስለዚህ በቅድመ ሁኔታ ማለት የሆኑ ቅድመ ሁኔታዎች ተቀምጠው እነዛን ቅድመ ሁኔታ በመጠበቅ ወይንም እነዛን ቅድመ ሁኔታ በማሟላት ዋስትና የሚፈቀድበት አግባብ አለ። ከዚህ ደግሞ በመለስ ሌላኛው ልንመለከተው የምንችለው በገንዘብ የሚደረግ ዋስትና ሊሆን ይችላል ማለት ነው። ስለዚህ የዋስትና መንገዶቹ እነዚህ ናቸው። እነዚህ መንገዶች ኤደር ወይ አንድ ላይ ወይ አንዱ ብቻ አፕላይ ሊደረግ ይችላል በምንለቀቅበት ጊዜ፣ ወይ ደግሞ አንዳንዱ ተጨማምሮ ለምሳሌ በገንዘብና በቅድመ ሁኔታ ለምሳሌ ከሀገር እንዳንወጣ ከሆነ አካባቢ እንዳናልፍ ተደርጎ በገንዘብ ደግሞ ዋስትና እንድንጠየቅ ልንችል ይችላል። ወይ በሶስተኛ ወገን ደግሞ የተባለ የሶስተኛ ወገን ገንዘብ እንዲያስይዝ ሊጠየቅ ይችላል። ደሞዝም ሊሆን ይችላል፣ የተለያየ ነገር ዋስትና አድርጎ ሊያስይዝ ይችላል። ስለዚህ በእንደዚህ አይነት መልኩ ዋስትናን ጽንሰ ሀሳቡንና ተግባራዊ የሚደረግበት ሁኔታ መመልከት እንችላለን ማለት ነው። ስለዚህ ከትርጉሙ መረዳት የምንችለው ዋስትና ይሄ በአይነቶቹና ከሁኔታዎቹ አንጻር ትርጉሙ ልናገኝለት እንችላለን ማለት ነው። በአጠቃላይ ግን መብት ነው ዋስትና፣ በልዩ ሁኔታ የሚከለከልበት ሁኔታ የተቀመጠለት ነገር ግን መብት የሆነ ነገር ነው። ይህን ደግሞ በተመለከተ እስቲ የዋስትና ህጎች እንዴት ናቸው ከዓለም አቀፍ ህጉ ጀምረ እስቲ ኢትዮጵያ ላይ ያለውን ህግ በተመለከተ ደግሞ እስቲ አንተ የተወሰነ ገለጻ ብታደርግ በቶሚ። ታሪካዊ ዳራውን ስንመለከት ከጥንታዊ ግሪክና የሮማን ስልጣኔ ጋር የሚያያዝ ነው። እንግዲህ ከግሪክ ጋር በተያያዘ ስናየው እንግዲህ የግሪክ ፍልስፎች በርካታ ናቸው። ከዲው ፕሮሰስን በተመለከተ ፍትህ ከማግኘት መብት ጋር፣ ከነጻነት መብት ጋር፣ ከመንቀሳቀስ መብት ጋር ተያይዞ በተጻፉ የግሪክ ፊሎሶፈሮች በጻፏቸው ድርሳናትም ላይ ከሶቅራጥስ የእስርና ፍርድ ቤት በወቅቱ በነበረው ክርክር ውስጥ ከነበሩ ጉዳዮች ጋር ተያይዞ የተጻፉ ጽሁፎች በሙሉ የዋስትና መብት የነበረውን ሪኮግኒሽን ያሳያል። በሮምም ጊዜ በተመሳሳይ። በዋናነት ግን የዋስትና መብት እንደ ዓለም አቀፍ ደረጃ ዴቨሎፕ ያደረገው የኮመን ሎ ሌጋል ሲስተምን ተከትሎ ነው። ወደ ኢትዮጵያ ስንመጣ ያው ፎርማሊ ቀጥተኛ ባልሆነ መንገድም ቢሆን
ለዋስትና መብት መነሻ የሆኑ ጽንሰ ሀሳቦች ሪኮግናይዝ የተደረጉት በ1955 የኢትዮጵያ ህገ መንግስት ነው። ከዛ በኋላ ግን በኢፌዴሪ ህገ መንግስት በ1995 በወጣውና አሁን በስራ ላይ ባለው እንዲሁም ደግሞ በሌሎች ዝርዝር ህግጋት ላይ ተካቶ የሚገኝ ሀሳብ ነው። ታሪካዊ ሀሳቡን ታሪካዊ መነሻውን ከዚህ አንጻር ባጭሩ አይተነዋል። ጽንሰ ሀሳባዊ መሰረቱ ወይም ፋውንዴሽኑ ምንድነው የሚለውን ደግሞ ስናይ የዋስትና መብት እንደ መብት ሪኮግናይዝ የተደረገው ቤዚካሊ ሁለት ተጻራሪ ኢንትረስቶችን ወይም ደግሞ ጥቅሞችን ከግምት ውስጥ ማስገባት ነው። በአንድ በኩል ከተጠርጣሪው ሳይድ ወይም ከተያዘው ሰው ሳይድ ሲሆን በሌላ በኩል ደግሞ ከጀነራል ፐብሊኩ ወይም ደግሞ ከአጠቃላይ ህብረተሰቡ አኳያ ነው። ከተጠርጣሪው ሳይድ ሶስት መብቶችን በቀላሉ ማንሳት እንችላለን ሁኔታውን ለመረዳት። አንደኛ የነጻነት መብት ነው። ሰዎች በነጻነት የመንቀሳቀስ መብት አላቸው። በህግ በልዩ ሁኔታ ካልተደነገገ በስተቀር አይያዙም፣ አይታሰሩም። ስለዚህ ሁለተኛው ነጥብ ደግሞ ነጻ ሆኖ የመገመት መብት ነው ወይም እንደ ጥፋተኛ ሆኖ ያለ መቆጠር መብት ነው። ይሄ ምንድነው? አንድ ሰው ከፍርድ በፊት ነጻ ሆኖ የመገመት መብት አለው። ስለዚህ ከፍርድ በፊት ከክስ በፊት ለተራዘመ እስር መዳረግ ጥፋተኝነት ሳይሰጥ ፕሪዘምፕሽን ኦፍ ኢኖሰንስን ወይም ነጻ ሆኖ የመገመት መብትን ይጻረራል ነው። ስለዚህ እነዚህን ሁለት ቤዚክ መብቶች መሰረት አድርጎ ከተጠርጣሪው ፐርስፔክቲቭ የዋስትና መብት ተቀባይነት ሊኖረው ይገባል የሚል ሶስት ነበር ያልከው ነጥቦች ናቸው። ሁለቱ ሶስት ነበር ያልከው እሺ ሁለት ናቸው። ሶስተኛው ደግሞ ጀነራሊ ፍትህ የማግኘት መብት ነው። ፍትህ የማግኘት መብት ብዙ ነገሮች አሉት በውስጡ። ቸኩዬ ነው ማለት ነው። ቸኩለ ነው ጓጉተ ነው። ሁለቱን አንድ ላይ ተያያዥ ስለሆኑ ነው ያነሳዋቸው። በእነሱ ውስጥም እኮ በጣም ብዙ ብራንቾች አሉ። ለምሳሌ የመንቀሳቀስ መብትን እናነሳለን፣ የተለያዩ መብቶችን እናነሳለን። አንዱ ከአንዱ ጋር የሚዋዋጡ የሚገናኙ ማለት ነው። ምክንያቱም ሰብአዊ መብቶች የማይከፋፈሉ ናቸው። የአንደኛው መብት መጣስ በሌላኛው ላይ ተጽዕኖ የሚያስከትሉ ናቸው። ስለዚህ ሌላው ደግሞ ፍትህ የማግኘት መብት ነው። ፍትህ የማግኘት መብት ማለት ምንድነው? ሰው ዋስትናውን ከተነፈገ ገና ከወዲሁ በዲው ፕሮሰስ ውስጥ ወይም ደግሞ በፍርድ ሂደት ውስጥ ፍትህ እየተጓደለበት ይመጣል ነው። ስለዚህ እነዚህ ሶስት ኮንሴፕቶች ከአንድ ላይ ሲጨመቁ ከተጠርጣሪው ፐርስፔክቲቭ ዋስትና እንዴት አስፈላጊ እንደሆነ የሚያሳይ ጽንሰ ሀሳባዊ መሰረት ወይም ፋውንዴሽን ነው። ከጀነራል ፐብሊኩ አኳያ ደግሞ ስናየው አንድ ሰው ተጠርጥሯል በወንጀል። ስለዚህ ያ ሰው ደግሞ ታስሮ እንዲቆይ ወይ ደግሞ በህግ ቁጥጥር ስር ሆኖ ዋስትናው ተከልክሎ እንዲቆይ ወይም ደግሞ እንዲፈቀድለት ጥያቄ ይቀርባል። በዛ ሁኔታ ውስጥ ቅድም ያልናቸውን የተጠርጣሪውን ሳይድ ኦፍ አርጊመንት ወይም የነሱ በሱ ሳይድ ያሉትን መነሻ ሀሳቦች ከግምት ውስጥ ይገባሉ። በሌላ በኩል ደግሞ ይሄ ሰውዬ ቢወጣ ወይም ቢለቀቅ ሌላ ወንጀል ይፈጽማል ተብሎ ከታሰበ፣ የወንጀል ሂደቱን ያደናቅፈዋል ተብሎ ከታሰበ ቢወጣ አይቀርብም የሚል ግምት እንዲወሰድ ምክንያት የሚሆን ከሆነ ጀነራል ፐብሊኩ በዲው ፕሮሰስ ወይም ደግሞ በፍትህ ስርዓት ውስጥ እምነት እንዲያጣ ያደርጋል ነው። ሰውየው ከጠፋ በዋስትና ወጥቶ ካልመጣ መዝገቡ የሚቋረጥ ከሆነ ሰውየው ፍትህ ቅጣት የማይወሰንበት ከሆነ ጠፍቶ የሚቀር ከሆነ እንደዚህ አይነት ነገሮች ጀነራል ፐብሊኩ ትረስት እንዲያጣ ያደርገዋል ነው። ስለዚህ እነዚህን ሁለት ተጻራሪ ኢንትረስቶች ባላንስ ባደረገ መልኩ ሬጉሌት መደረግ አለበት ነው። ስለዚህ እነዚህን ኢንትረስቶች ሬጉሌት ለማድረግ ነው የህግ ማዕቀፎች በዓለም አቀፍም በአህጉራዊም በሀገር አቀፍ ደረጃ የሚመጡት የሚለውን ለማሳየት እንዲረዳ ነው ጽንሰ ሀሳቢ ፋውንዴሽኑን ያመጣሁት። በዓለም አቀፍ ደረጃ በቀላሉ ሁለት ህግጋትን ለማሳያነት ማንሳት እንችላለን። የመጀመሪያው ዓለም አቀፉ የሰብአዊ መብቶች የመርህ ስምምነት ወይም ኮንቬንሽን አይደለም ዲክላሬሽን የሚባለው ነው። ዩዲኤችአር የምንለው ነው። ሁሉን አቀፍ ህግ የምትለው ድሮ ወደ አማርኛ ስንመልሰው አንዱ ችግሩ የዓለም አቀፍ ስምምነቶች የትርጉም ጉዳይ ነው። በእርግጥ ሰብአዊ መብቶች ኮሚሽን የሆነ ዩኒፎርም የሆነ አንደርስታንዲንግ እንዲኖር ኢንፎርማሊም ቢሆን ይተረጉማቸዋል። ዩዲኤችአር ያኔ አይ ተማሪ እያለ ሁሉን አቀፍ የመሪዎች ስምምነት ነው እንደዛ አይነት ነገር ትርጉም ነው የምንሰጠው። እሱ የዩዲኤችአር የምንለው አንደኛው ነው። እሱ እንግዲህ ኢንተርናሽናል ከስተመሪ ሎ ሌቭል ወይም ደግሞ ዩስ ኮጀንስ የምንለው የማይጣስ የማይገረሰስ በሁሉም ሀገራት ተቀባይነት ላይ የደረሰ ህግ ነው። ኢትዮጵያም በግልጽ ይህን ሪኮግናይዝ ታደርገዋለች በህገ መንግስቱ አንቀጽ 13(2) ላይ ሰብአዊ መብቶች ከሚባሉት ሲቪል ራይቶች ሲተረጎሙ ከዩዲኤችአር አኳያ እንዲተረጎሙ ህገ መንግስቱ ያስቀምጣል። በዚህ ህግ ላይ ዘ ራይት ቱ ቤል ወይም በዋስትና የመፈታት የመለቀቅ መብት በግልጽ ባይቀመጥም ለሱ መሰረት የሆኑ ጽንሰ ሀሳባዊ ፋውንዴሽን ያልናቸው ነገሮች ግን በግልጽ ሪኮግናይዝ ተደርገዋል። ስለዚህ ቀጥተኛ ባልሆነ መንገድም ቢሆን የዋስትና መብት ሪኮግኒሽን አግኝተዋል የሚለውን አተረጓጎም ይወሰዳል።
በባህሪውም ዩዲኤችአር የሆነ ጀነራል ነገር ነው። ጀነራል ነገሮችን ዲቴል የሆኑ ህጎች በኋላ ነው ተከፋፍለው በሂውማን ራይት እና ሶሺዮ ኢኮኖሚክ ራይት ተብለው የወጡት ማለት ነው። ቀጥልቶ ሁለተኛው ሂውማን ራይት ኢንስትሩመንት እና ኢትዮጵያም ራቲፋይ ያደረገችው አይሲሲፒአር ነው። የአይሲሲፒአር የዓለም አቀፉ የሲቪል እና የፖለቲካ መብቶች የቃል ኪዳን ስምምነት ነው። በዚህ ይሄ በግልጽ የዋስትና መብትን ያስቀምጣል። ከዛ በተጨማሪም ደግሞ ጽንሰ ሀሳባዊ ፋውንዴሽን የሆኑትን መብቶችም ሪኮግናይዝ ያደርጋል። ወደ አህጉራዊ ደረጃ ስንመጣ ኢትዮጵያም የዚህ አይሲሲፒአር ሜምበር አይሲሲፒአር ራቲፋይ አድርጋለች። ህገ መንግስቱን በግልጽ ከአይሲሲፒአር አኳያ መተርጎም አለበት ይላል አንቀጽ 13 ላይ። ወደ አፍሪካ ደረጃ ስንመጣ ደግሞ አህጉራዊ ስምምነትም አለ። ይህ የሰዎች ወይም የአፍሪካ የሰዎች ወይም የህዝቦች መብቶች ቻርተር የሚባለው ወይም በተፈረመበት ሀገር ባንጁል ቻርተር የምንለው ማለት ነው። እሱም እንደ ቻርተር ላይክ እንደ ዩዲኤችአር በቀጥታ ስለ ዋስትና የሚያስቀምጠው ነገር የለም። ነገር ግን ፋውንዴሽን የሆኑትን ነገሮች ስለሚያስቀምጥ ቀጥተኛ ባልሆነ መንገድም ቢሆን ሪኮግናይዝ አድርጎታል የሚል አንድምታ ወይም ትርጓሜ ይወሰዳል። ከዛ በተጨማሪ ግን የአፍሪካን ኮሚሽን ኦን ፒፕልስ ኤንድ ሂውማን ራይትስ የሚባለው ኮሚሽኑ ግን ይህንን ወደ መሬት ለማውረድና ለመተግበር ያወጣቸው ጋይድላይኖች አሉ። 2 ጋይድላይኖች አሉ። አንደኛው ከምርመራ አካሄድ ከትሪያል አካሄድ ጋር የተያዘው ጋይድላይን ነው። ሁለተኛው ደግሞ የፌር ትራል በፍትሃዊነት የመዳኘትና በጠበቃ የመወከል መብት ጋር ተያይዞ 2 ጋይድላይኖች ወጥተዋል። በእነዚህ ጋይድላይኖች ግን በግልጽ የዋስትና መብት ሪኮግናይዝ ተደርጓል። ስለዚህ አህጉራዊ ይዘቱን ደግሞ ስናየው ሪኮግኒሽን ያገኘ መሆኑን ያሳየናል። ወደ ኢትዮጵያ የህግ ማዕቀፍ ስንመጣ ኢትዮጵያን የህግ ማዕቀፍ ከ2 ፐርስፔክቲቭ ነው የምናየው። አንደኛው ህገ መንግስቱ ነው። ሁለተኛው ደግሞ ዝርዝር የዋስትና ጉዳይ የሚመራበት የወንጀለኛ መቅጫ ህግ ስነ ስርዓት ነው። ፓረንት ሎ የሚባሉት ከነዚህ አንጻር ተነስተን እናያለን። ልዩ ህጎችም አብረዋሉ። ልዩ ህጎች የዋስትና ጉዳይን ትሪት የሚያደርጉ ልዩ ህጎች አሉ። እነሱ ያው የስነ ስርዓት ህጉ አካል ናቸው። በዛ አግባብ እናያለን። ከህገ መንግስቱ ስንጀምር እንግዲህ ህገ መንግስቱ ቅድም ያልናቸውን ለዋስትና መብት ጽንሰ ሀሳባዊ ፋውንዴሽን ወይም መሰረት የሆኑትን መብቶች በግልጽ ሪኮግናይዝ ያደርጋል። የነጻነት መብትን፣ እንደ ጥፋተኛ ያለመቆጠር መብትን፣ እነዚህ ነገሮች ሁሉ የመንቀሳቀስ መብትን፣ በፍትሃዊ ዳኝነት ውስጥ ማለፍን፣ እነዚህ ነገሮች በሙሉ ሪኮግናይዝ ያደርጋል። ከዛ ባሻገር ደግሞ በግልጽ የተያዙ ሰዎች በዋስትና የመለቀቅ መብት ያላቸው ስለመሆኑ በአንቀጽ 19 ንዑስ አንቀጽ 6 ላይ በግልጽ ሪኮግኒሽን ሰጥቶት እናገኘዋለን። እንግዲህ ህገ መንግስቱን ስናይ እንደ ተጨማሪነት በኋላም ያው የህጉ አካል ስለሆነ ወደ ታችም ወደ ስነ ስርዓት ህጎችም ስንመጣ ለማብራራት ስለሚረዳል ህገ መንግስቱ እንግዲህ የተያዙ ሰዎች በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት እንዳላቸው ያስቀምጣል። ፍርድ ቤት ሲቀርቡ ደግሞ ለማሰር በቂ ምክንያት ያለ መሆኑ ፍርድ ቤቱ እንዲያስረዳቸው እንዲገልጽላቸው ይጠይቃሉ። ፖሊስም የያዛቸውም አካል ይህንን ያስረዳል። በቂ ምክንያት ከሌለው ወይም የተያዙበት አግባብ በቂ ካልሆነ በዋስትና እንዲለቀቁ የመጠየቅ መብት አላቸው። በተቃራኒው ደግሞ ፍትህ ይጓደላል ወይም ደግሞ የምርመራው ስራ ይደናቀፋል ተብሎ ሲታሰብ ደግሞ የተጨማሪ ምርመራ ጊዜ ለፖሊስ ሊፈቀድለት ይችላል። ይሄ ሬጉሌትድ መደረግ አለበት ይላል ህገ መንግስቱ። በኋላ ወደ ስነ ስርዓቱ ስንመጣ እንዴት ሬጉሌት ይደረጋል፣ በምን መልኩ ባላንስ ይደረጋል የሚለውን እናየዋለን ማለት ነው። በህገ መንግስቱ ላይ ዋስትና እንግዲህ በመርህ ደረጃ መብት መሆኑ ተቀምጧል። በህግ በልዩ ሁኔታ ሲደነገግ ወይም ሲቀመጥ ግን ፍርድ ቤቶች የዋስትና ጥያቄን ላለመቀበል የሚችሉበት አግባብ ተቀምጧል። ዋስትናን የሚቀበሉ ከሆነ ደግሞ በገደብ መፍታትን ጨምሮ በገደብ ማለት ኮንዲሽን ኦን ሪሊዝ ያልነው ቅድም በቅድመ ሁኔታ መፍታትን ጨምሮ በቂ የሆነ የዋስትና ማረጋገጫ እንዲቀርብ በማድረግ መልቀቅ እንደሚችሉ ተቀምጧል። መርህ ነው ዋስትና፣ ሰፊ መብት ነው። ቅድም በትርጉምም በጽንሰ ሀሳቢው ደረጃም ሰፊ ነገር አውርተንበታል። በህግ በልዩ ሁኔታ ካልሆነ በስተቀር አይከለከልም የሚለው ልዩ ሁኔታዎች ሲባሉ ምንድን ናቸው? ልዩ ሁኔታዎች ኮንዲሽኖችን ነው ወይስ ህግ ራሱ እንደ ልዩ ሁኔታ ተቆጥሮ መከልከል ይችላል፣ ዋስትናን ማስከልከል ይችላል የሚለው ዲበተብል የሆነ ጉዳይ ነው። ብዙ ዲስኮርሶችም አሉ በዚህ ረገድ። እዚህ ላይ ትንሽ ቆይታ ብናደርግ አሪፍ ይመስለኛል። ይሁን በዚህ ረገድ ያሉት ሁለቱ ዲስኮርሶች ሁኔታ የሚባሉት ልክ በወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 67 ላይ ያሉትን የመሰሉ በዋስትና ቢወጣ ሊቀርብ የማይችልባቸውን ሌላ ወንጀል ሊፈጽም ይችላል፣ በኋላ እናነሳቸዋለን በዝርዝር፣ በምስክሮች ላይ በማስረጃ በማጥፋት ረገድ እንደዚህ አይነት ሚና ሊኖረው ይችላል የሚሉ አይነት የሁኔታ መሰል ነገሮች ሲኖሩ ነው ሁኔታ የሚለው ህገ መንግስቱ እሱን ነው እንጂ
ልክ እንደ በጸረ ሙስና ህግጋት ላይ እንደተቀመጠው በቫግራንሲ ፕሮክላሜሽን ላይ እንደተቀመጠው ወይም ደግሞ በአንቀጽ 63 ላይ እንደተቀመጠው ህግ ራሱ ይሄን ያህል የሚያስቀጣ ከሆነ ወይም ወንጀሉ ይሄ ከሆነ ዋስትና ያስፈቅድም በማለት የሚያስቀምጥ እነዚህ ይሄ ነገር እንደ ሁኔታ ሊወሰድ አይችልም የሚሉ ዲስኮርሶች አሉ። ምን ትላለህ ዮኒ በእነዚህ ላይ? አቶምዬ እንዳልከው እነዚህ ሁለት አከራካሪ ነጥቦች ነው ያሉት። እነዚህ ሁለት አከራካሪ ነጥቦችን በተመለከተ በአንደኛው ወገን ያለ ሰው የሚያነሳቸው የክርክር ነጥቦች ሁኔታ የሚለው በራሱ ህጎቹ ሲከለክሉ የሆኑ ሁኔታዎችን ያያሉ ነው። ለምሳሌ የጸረ ሙስና አዋጁ እንዲሁም የአደገኛ ቦዘንነትን ለመቆጣጠር የወጣው አዋጅንም ብናየው ሲከለክሉ እነዛን የሆኑ ሁኔታ የተከሳሾቹን ሁኔታ የወንጀሉን አይነት የቅጣቱን አይነት እነዚህን ከግምት ውስጥ አስገብተው ነው። ስለዚህ እነዚህን እንደ ሁኔታ መመልከት እንችላለን። ምንም እንኳን በህግ በግልጽ ቢከለከሉም እነዚህን እንደ ሁኔታ መመልከት እንችላለን። ስለዚህ በህግ የተከለከሉ ቢሆኑም ሁኔታዎችን ኮንሲደር ያደረጉ ናቸው እነዚህ እንትኖች ራሱ ብለው ነው በዛኛው በኩል ያሉ ተከራካሪዎች የሚከራከሩት እንደዚህ ነጥብ በተመለከተ። የሌሎች ሀገሮችንም ተሞክሮና ህጎችንም ስናይ በህግ ሊከለከል ይችላል ዋስትና። ህግ ወጥቶ እንደዚህ አይነት ወንጀሎች በተፈጸሙ ጊዜና የቅጣታቸው አይነት እንደዚህ በሆነ ጊዜ ዋስትና ይከለከላል የሚል የዳበረ የህግ ስርዓቶችና ፍልስፍናዎችንም ማምጣት ይቻላል። ስለዚህ በዛ ወገን ያሉት ህጉን እንደ ህጉ ላይ ያሉትን እንትኖች ንግግሮች እንደ ቅድመ ሁኔታ መቀበላቸውን ነው በአንድ በኩል የምንመለከተው ማለት ነው። ስለዚህ በዛ በኩል ደግሞ ያለው አዎ በግልጽ ክልከላ ነው። ምንም እዛ ላይ ኮንዲሽን ቢቀመጥም ይሄ ነገር ተሟልቶ ሲገኝ እነዛ ላይ ያለው ይሄ ተሟልቶ ሲገኝ ይከለከላል ነው። ስለዚህ እነዚህ ነገር በህግ ስለሆነ የተከለከሉት ተገቢ አይደለም፣ ከህገ መንግስቱ ጋር ይጻረራል የሚሉ አለ። እስካሁን ድረስ በዚህ ረገድ የፌዴሬሽን ምክር ቤትም የሰጠው ትርጉም የለም እኔ እስከማውቀው ድረስ። ምናልባት የተለየ የምታውቀው ነገር ካለ ታበራለናልና እኔም በዚህ ልክ ነው የምንረዳው። አከራካሪ ነጥብ ነው ያላቸው፣ ግን በዛ በኩል ያሉት ተከራካሪዎች ደግሞ ይህንን ነጥብ አንስተው ነው የሚሞግቱት ልል እፈልጋለሁ። ፋክቹዋል ነው ማለት ሁኔታ የሚለው ፋክቹዋል ወይም የፍሬ ነገር ሁኔታዎችን ነው እንጂ የህግ ክልከላ ለማለት አይደለም ነው ህገ መንግስቱ። ግን ፋክቹዋል ወይም የፍሬ ነገር ምናምን የሚባሉት ነገሮች ግን ህጉ ላይ በተቀመጡት ለምሳሌ 15 ዓመትና ከዛ በላይ የሚያስቀጡ በሞት የሚያስቀጡ የግል ተበዳዩ የሚሞት ከሆነ ቅጣቱ ከ10 ዓመት በላይ የሆነ የሚያስቀጣ ከሆነ የሚሉት ክራይቴሪያዎች እነዚህ ራሳቸው ሁኔታ አይደሉም ወይ ነው? ፋክት ናቸው። ከሰው ይለያያል። ሰው የተለያየ ወንጀል ፈጽሞ እነዚህ ሁኔታዎች ላይሟሉ ይችላሉ፣ ሊሟሉ ይችላሉ። ይሄንን ሁኔታ ነው የምናየው። ኤግዛክትሊ ፋክት ናቸው ማለት እንኳን ባይቻል ግን ኮንዲሽኖች ናቸው። ስለዚህ ስቲል በኮንዲሽን ማዕቀፍ ውስጥ ይወድቃሉ ነው። የቫግራንሲ ፕሮክላሜሽን ወይም የአደገኛ ቦዘን ለመቆጣጠር የወጣው አዋጅ ግን ስለ እንደዚህ አይነት ኮንዲሽኖችም የሉትም። በቃ አደገኛ ቦዘን መጠርጠር በበቂ ምክንያት መጠርጠር ብቻውን በቂ ያደርገዋል። እሱ ላይ ነው ትንሽ እሱ ላይ በኋላ እንመጣበታለን። አሁን ያለው ከረንት ትሬንድ ምን ይመስላል፣ እንዴት የተገበረ ነው፣ የተነሱ ጥያቄዎችም ስላሉበት እሱም በኋላ አድሬስ እናደርገዋለን። መልካም። ህገ መንግስቱን በተመለከተ ችንታህል ካልን በደንብ ደግሞ ፕሮሲጀራል ወደ ሆነውና በግልጽ በዝርዝር ወደሚያሳየን ህግ ማዕቀፍ እንምጣ። የወንጀለኛ መቅጫ ህግ ስነ ስርዓት። ያው የወንጀለኛ መቅጫ ህግ ስነ ስርዓት የምንለው የወንጀለኛ መቅጫ ህግ ተቀይሮ የወንጀል ህግ ሆኗል። ነገር ግን የወንጀለኛ መቅጫ ህግ ከቀድሞው የወንጀለኛ መቅጫ ህግ ተከትሎ የመጣ ወይም የሱ ማስፈጸሚያ ስርዓት ስለነበረ ከአዲሱ የወንጀል ህግ ጋር ተሰናስሎ መሄድ እንዳለበት ቢታመንም በዚህ መልኩ ትርጉም ቢሰጥበትም ስላልተቀየረ ስያሜው እሱን ስያሜ እንከተል። ስያሜው ለመቀየሩ ብቻ ሳይሆን ህጉም አልተቀየረም። ስያሜው ኔሴንስ ህጉም አልተቀየረም፣ አልተሻሻለም። አብሮ ከወንጀል ህጉ ጋር አልተሻሻለም። ገና ድራፍት ለቢል ያለ ነው። ተማሪ ያለን ይወጣል እየተባልን ነው። አሁንም በረቂቅ ደረጃ ላይ ነው ያለው። ሰፊ ውይይት የተደረገበት ነው። ስለዚህ ሲስተካከል የወንጀል ህግ ስነ ስርዓት ይሆናል። መቅጫ የቀረው ያው የወንጀል ዓላማው ተቀየረ፣ ማስተማር ነው፣ ሪሃቢሊቴሽን ነው የሚለው ቤዚክ የወንጀል ህግ ዓላማችን። የኢትዮጵያ የወንጀል ህግ ዓላማ ቅድሚያ የሚሰጠው ሪሃቢሊቴሽን ወይም ማስተማርና መለወጥ ላይ ስለሆነ መቅጣት አይኖ ኢፌክት ነው። መቅጣት ዋና ግቡ አይደለም፣ ሚንስ ነው እንጂ ኢንድ አይደለም ወደሚል ፊሎዞፊካል ወደሆነ ለውጥ ስለመጣ ነው። ስለዚህ የወንጀለኛ መቅጫ ህግ ስንል በዚህ አግባብ እንዲታይ ነው። ኤግዚስቲንግ ህጉ እሱ ስለሆነ ነው። ሶስት አይነት ዋስትናዎች አሉ። ያው በፖሊስ ያው ፍርድ ቤት እና ደግሞ በመታወቂያ ዋስ
ምናልባት እንደ ጥፋቱ ሊሆን ይችላል። ፍርድ ቤት ዋስትና እንደሚወስን አውቃለሁ። አንዳንድ በይግባኝ በምናምን ኬዞች ሲታዩ ከዛ ፍርድ ቤት ዋስትና እንደሚሰጥ አውቃለሁ። ምናልባት ቅለት ያለው ኬዞች ላይ ደግሞ ፖሊስ ራሱ ዋስትና ሊሰጥ ይችላል፣ አላውቅም። የዋስትና አይነቶች የንብረት ዋስትና አለ። በእንደዚህ ከዘረዘር ናቸው ዲፔንድ ያደርጋሉ። በእርግጥ ግን የንብረት ዋስትና አለ፣ የህይወት ዋስትና አለ። ከዛ ደግሞ ሌላ ምን ዋስትና አለ? ብቻ በዋናነት የሁለቱ ሜይ ቢ የመታወቂያው ሊሆን የሚችለው መታወቂያችን ላይ የሚጻፍ የሰው ስም አለ ወይ ተጠሪ፣ የአደጋ ጊዜ ተጠሪ ምናምን፣ ያንን ፐርሰን እንደ ዋስ ኤክስፕረስ ማድረግ እንችላለን። አንድ ሰው ስራ ሲሰራ ለዋስትና ብቁ የሚያደርገው ምንድነው? በሚሰራው ስራ መጠን የሚሰጠው ክፍያ ነው። ያ ለምሳሌ የ10 ሺህ ብር ደሞዝ ያለው ሰው አምጣ ልትባል ትችላለህ። የ20 ሺህ ብር ደሞዝ ያለው ሰው አምጣ ልትባል ትችላለህ። የደሞዝ ስኬሉ ደግሞ በማይተመን መንገድ ሰራተኛ ብቻ መሆኑ ነው። የመንግስት ሰራተኛ ቋሚ ሰራተኛ ከሆነ በሰራተኛ አቅምና ባለው ኢንቴግሪቲ ታማኝነቱ እስከ ዘመኑ መጨረሻ ድረስ ለቆየበት ዘመን ላገልገለበት ታማኝ ሆኖ የሰራ ሰው ከሆነ ሊሆን ይችላል አገልግሎት ማለት ነው። ግን በገንዘብ ደግሞ የሚተመነው ለምንድን ነው? የሚከፈለው ክፍያና ኃላፊነት የሚወስድበት ቦታ ከፍተኛ ቦታ ከሆነ በዛ መጠን የተመጣጠነ ደግሞ ደሞዝ ስኬሉን ከፍ ያለ ይጠየቃል ማለት ነው። ግን ይህም ፐርሰናል ጋራንቲ ለጊዜያዊ ቅጥር ፎርማሊቲ ነው እንጂ ገንዘቡ ሰውየው የሚከፍለው ነገር የለም። በስራ ዘመኑ መልካም ስራ እስከሰራ ድረስ፣ ህጋዊ ስራ እስከሰራ ድረስ ስራው ነው የሚያኖረው ከድርጅቱ ጋራ ማለት ነው። ግን በአሰራር ደንብ መሰረት በነፃ ዝም ብሎ ስለማይቀጠር የቅጥር ዋስትና ይሰጣል። ያ የቅጥር ዋስትና ፐርሰናል ጋራንቲ ይባላል። ይሄ ነው ያሰራር ያለው የስራ ዋስ ነው የማውቀው። ለምሳሌ የስራ ዋስ ከእስር ቤት አንድ ሰው እንደወጣ ለሱ ዋስ ይደረጋል እና ከዚህ ውጭ ብዙም አላስታወስኩም። ቅድም ሁለት አይነት ዋስትናዎች አሉ ብለናል። እውነት ነው። በፖሊስ ጣቢያ የሚሰጡና በፍርድ ቤት የሚሰጡ። በፖሊስ ጣቢያ የሚሰጠው ዋስትና እንዴት ያለ ነው? ከሱን ጀምር እስኪ። እሺ ቶምዬ፣ በፖሊስ ጣቢያ ዋስትናን ለማግኘት አንድ ሰው የተጠረጠረበት ወንጀል አንድ በቀላል እስራት የሚያስቀጣ መሆን አለበት። ሁለት ደግሞ አማራጭ ነው። ኤደር በቀላል እስራት የሚያስቀጣ ወንጀል መሆን አለበት። ቀላል እስራት ስንል እስከ 3 አመት በሚደርስ እስራት የሚያስቀጣ ወንጀል መሆን አለበት። ፈጸመ ወይ የተጠረጠረበት ፈጸመ ተብሎ የተጠረጠረበት ወንጀል ወይ ደግሞ ያ ፈጸመ ተብሎ አቤት የተባለበት ወንጀል ስለመፈጸሙ በቂ ማስረጃ የሌለው እንደሆነ ወይንም በጣም አጠራጣሪ የሆነ እንደሆነ በፖሊስ ጣቢያ ዋስ በወንጀለኛ መቅጫ ስነ ስርዓት ቁጥር 28 መሰረት ፖሊስ ዋስ ጠርቶ ቅድም ያልናቸውን የዋስ አይነቶች ከነዛ አንዱን ጠርቶ እንዲለቀቅ የሚደረግበት ስርዓት ነው ማለት ነው። ስለዚህ እነዚህ ሁለት ክራይቴሪያዎች ሲሟሉ በፖሊስ ጣቢያ ወይም በፖሊስ አንድ ሰው በዋስ ሊለቀቅ ይችላል ማለት ነው። እንደዚህ አይነት ተመሳሳይ የህግ ድንጋጌም በሙስና ስነ ስርዓት ልዩ የሙስና ስነ ስርዓት ህግም ላይ የተቀመጠ ነው ያለው ማለት ነው። እሱም ላይ ያለው ክራይቴሪያ አንድ አይነት ነው። በቀላል እስራት የሚያስቀጣ ወንጀል የተጠረጠረ እንደሆነ አሊያም ደግሞ ያው ቴክኒካሊ ህጉ ላይ ተቃራኒ ንባቡን ነው አንተ ፕሬዘንት እያረክልን ያለው በጽኑ እስራት የማያስቀጣ ከሆነ ይላል። አዎ ማለት ያው በቀላል እስራት ነው ያው ወደሚለው አንደርስታንዲንግ ይመጣል በሚለው አሁን ያው ቀለል ያለውን መንገድ እንምረጥ ብዬ ነው በዛ መልኩ ለመግለጽ ነውና ከሁለት አንድ ወንጀል ስለመፈጸሙ ደግሞ እጅግ በጣም አጠራጣሪ የሆነ እንደሆነ በፖሊስ ጣቢያ ዋስ የሚለቀቅበትን ሁኔታ ያስቀምጣል ማለት ነው። እነዚህ ግን ባልሆኑ ጊዜ ምንድነው የሚሆነው የሚለውን በተመለከተ አንድ ሰው ወይ ፖሊስ የተጠረጠረበት ወንጀል ቀላል ስለመሆን አለመሆኑ እርግጠኛ የማይሆንበት ሁኔታ አለ፣ ወይ ደግሞ አጠራጣሪ ነው አይደለም የሚባለው ሰብጀክቲቭ ስለሆነ በካራክተሩ እሱ ላይ ውሳኔ ላይ ሰጥ ይችላል፣ ወይ ደግሞ ከነዚህ ውጪ ባለው ሁኔታ የተጠረጠረ ሰው ሊሆን ይችላል፣ ወይ ደግሞ በቀላል እስራት በማያስቀጡ ወይንም በጽኑ እስራት በሚያስቀጡ ወንጀል ሊጠረጠር ይችላል። በቂ ማስረጃ ወይ በቂ ጥርጣሬ ሊፈጥር በሚችል ማስረጃ ተሰብስቦ ልትያዝ ይችላል። ስለዚህ እንደዛ በሚሆን ጊዜ ደግሞ ወደ ፍርድ ቤት ዋስትና እንሄዳለን ማለት ነው። ስለዚህ 29 የሚለው ከ28 ቀጥሎ ያለው ድንጋጌ የሚለው በ48 ሰዓት ውስጥ በተቻለ ፍጥነት በ48 ሰዓት ውስጥ ፖሊስ በፍርድ ቤት ያንን ተጠርጣሪ የተጠረጠረውን ግለሰብ ፍርድ ቤት አቅርቦ ስለ ዋስትናው ክርክር ይደረጋል ነው የሚለው በ48 ሰዓት ውስጥ። ይሄን 48 ሰዓት እንደየሁኔታው ህገ መንግስቱም ላይ እንዳለው እንደየሁኔታው ኮንሲደር ሊደረግ ይችላል። ኢምፖሲብል የሆነ ሁኔታ ውስጥ ካለ ኤክስቴንድ ሊደረግበት የሚችል ነገር አለ። ግን አት ሚኒመም በ48 ሰዓት ውስጥ ሊቀርብ እንደሚገባ ነው። ይህንንም 48 ሰዓት ሲያስቀምጥ ኮንሲደር ያደረጋቸው ነገሮች አሉ። 24 ያላለው 12 ያለው በቂ ጊዜ ለመስጠት ነው። በተቻለ መጠን
በ48 ሰዓት ማለት 3 ቀን ነው አይደል? ኦልሞስት 2 ቀን ማለት ነው። በ2 ቀን ውስጥ ማለት ነው። በተቻለ ፍጥነት በዛ አግባብ ፖሊስ እንዲያቀርበው ይግድ ይላል ማለት ነው። ይሄ በሚሆንበት ሰዓት ደግሞ ፍርድ ቤት ቀርቦ የዋስትና ክርክር እንዲያደርግ ይሆናል ማለት ነው። ቀጣይ ስርዓት የሚሆነው እስቲ እሱን ደግሞ ምንድነው የሚለውን እስቲ አንተ አብራራለህ። ቴንክ ዩ ዮኒ። እዚህ የፖሊስ ዋስትና ላይ አንዲት ነገር ለማከል ያህል ቴክኒካሊ 2 ነገሮች ናቸው ቅድም እንዳልከው። አንዱ በጽኑ እስራት የማያስቀጣ ከሆነ ነው። ሁለተኛው አጠራጣሪነት ነው። አጠራጣሪነትን ግን በ2 መንገድ ነው የሚያየው። አንደኛው ራሱ ወንጀሉ ተፈጸመ የተባለው ወንጀል ለመፈጸሙ አጠራጣሪ ሲሆን ነው። አንደኛው ዊንግ ደግሞ እሱ ስለመፈጸሙ አጠራጣሪ ሲሆን ነው። ይሄንን ሁለቱም የወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 29ም አንቀጽ 28ም አት ሴም ታይም ደግሞ የጸረ ሙስና ልዩ የማስረጃና የስነ ስርዓት ህግ አዋጅ ቁጥር 43497 በ882/2007 እንደተሻሻለም እነዚህን 3ቱን ክራይቴሪያዎች ያስቀምጣሉ። ስለዚህ ቴክኒካሊ 2 ናቸው። አንዱ አጠራጣሪነት ነው፣ አንዱ የጽኑ እስራት ጉዳይ ነው። አጠራጣሪነት ግን ከ2 አንግል ሊታይ ይችላል የሚለውን የማብራራት ሱስ ነው። አመሰግናለሁ። እሺ በዚህ አግባብ እናየዋለን። በጽኑ እስራት የሚለውም ላይ እሱ ላይ ምናልባት አንድ ጥያቄ ፖዝ ላድርግ ይሁን እንድታብራራልን ማለት ነው። የአማርኛው ቨርዥን ላይ ስናይ ምንድነው የሚለው? ወንጀሉ በጽኑ እስራት ወይም በመሰል ተለዋጭ ቅጣት የማያስቀጣ ከሆነ ነው የሚለው። ይሄ አነጋገር ወደ እንግሊዘኛው ደግሞ ስንመጣ ወንጀሉ የተጠረጠረበት ወንጀል በጽኑ እስራት በቀጥታ ወይም በአማራጭ በጽኑ እስራት የማያስቀጣ ከሆነ ይላል። በሁለቱ አገላለጽ ክፍተት አለበት፣ ግን መተርጎም ያለበት እንዴት ነው የሚለው ላይ የትኛው ነው ሳውንድ የሆነው ክሊር የሆነው አተረጓጎም የሚለው ላይ እዚህም ላይ ስንተረጉመው ቀላል እስራት የሚለው በልዩ ህጉ የግድ በቀላል እስራት ብቻ የሚያስቀጣ መሆን አለበት። እንደ አማራጭ ግን ቀላል እስራት ወይም እንደ ነገሩ ሁኔታ በጽኑ እስራት ያስቀጣል የሚል ከሆነ አይሆንም ማለት ነው። ስለዚህ በግልጽ ህጉ ላይ ልዩ ህጉ ላይ በግልጽ በቀላል እስራት የሚያስቀጡ ወንጀሎች ብቻ የተመለከተ እንደሆነ ነው የሚያሳየው። በአማራጭ ግን ጽኑ እስራት ያለው ከሆነ የፖሊስ ዋስትና የሚያሰጥ አይሰጥም ማለት ነው። ይሄም ተጠያቂነት ያመጣል ማለት ነው እንደዛ የሚፈጸም ከሆነ። ቴንክ ዩ መቼም ይሄን ከማብራራት ሱስ አታይብኝም ብዬ ነው። አይ መብራራት። እሺ ቅድም እንዳልከው እንግዲህ የፖሊስ ዋስትና ያልተሰጠው ሰው ወደ ፍርድ ቤት ነው ጥያቄውን የሚያቀርበው። ፍርድ ቤት ሲቀርብ ደግሞ 2 አይነት ነገሮች ነው የሚነሱት። ፖሊስ በራሱ አይ ሰውየው በዋስትና ሊለቀቅ አይገባም፣ ተጨማሪ የምርመራ ጊዜ ሊሰጠኝ ይገባል የሚል ክርክር ሊያነሳ ይችላል። ተጠርጣሪው ደግሞ አይ በዋስትና ልለቀቅ የሚል ጥያቄ ሊያቀርብ ይችላል። ሁለቱም ጥያቄዎች በተመለከተ ፍርድ ቤቱ ከ2 አንዱን ይወስናል ከግምት ውስጥ አስገብቶ። አንደኛው ተጨማሪ የምርመራ ጊዜ ሊሰጥበት የሚችልበት ሁኔታ ነው። ሁለተኛው ደግሞ በዋስትና ይለቀዋል ነው። ተጨማሪ የምርመራ ጊዜ የሚለው ውይይት የሚያሻው ነጥብ ነው። በተግባርም በጣም የዋስትና መብትን ሰዎች ሳያገኙ ለተራዘመ የተጨማሪ ጊዜ ሁኔታ ወይም ደግሞ የጊዜ ውሳኔ የተጨማሪ ጊዜ ምርመራ ጊዜ ውስጥ የሚያልፉባቸው ሁኔታዎች አሉ። እሱ ላይ ማንሳት የፈለኩት ነጥብ ምንድነው? ፍርድ ቤት ምን ሲሆን ነው የተጨማሪ ምርመራ ጊዜ የሚሰጠው? ምን ሲሆን ነው በዋስትና የሚለቀው የሚለውን ነገር እናያለን። የተጨማሪ ምርመራ ጊዜ እንግዲህ መታየት ያለበት ቤዚካሊ ከምርመራው ፐርስፔክቲቭ ነው። የተጠረጠረው ሰው በዋስትና ቢወጣ ምርመራውን ያደናቅፋል። ከምን አኳያ? ማስረጃ እንዳይሰበሰብ ሊያደርግ ይችላል፣ ግብረ አበሮች እንዳይያዙ ሊያደርጉ ይችላል፣ የተያዙ ንብረቶችን ሊያሸሽ ይችላል፣ ዱካ ሊያጠፋ ይችላል፣ የተለያዩ ነገሮች ብርበራ እንዳይከናወን እንቅፋት ሊሆን ይችላል። ስለዚህ እነዚህ ነገሮች ሁሉ እስኪከናወኑ ድረስ በእስር ቆይቶ በማረፊያ ቤት ቆይቶ ምርመራውን እናድርግ ነው። ሌላኛው በተግባር ፖሊስ የሚያነሳቸው መከራከሪያዎች ደግሞ ቢወጣ እኔ በፈለኩት ጊዜ ወይም ደግሞ ፍርድ ቤቱ በሚያስቀምጥለት ጊዜና ሁኔታ ላይገኝ ይችላል። ከአድራሻ ጋር ተያይዞ ከተለያዩ ነገሮች ጋር ተያይዞ የሚነሱ ጥያቄዎች አሉ በዚህ ረገድ። ስለዚህ አሁን ቤዚክሊ የተጨማሪ ምርመራ ጊዜን መተርጎም ያለብን ማየት ያለብን በጠባቡ ከምርመራው ጋር በተያያዘ ነው።
ስለዚህ ፖሊስ ምርመራውን በሚያደርግበት ጊዜ የተጠርጣሪው በእስር መቆየት አስፈላጊ ሆኖ ካልተገኘ የተጨማሪ ምርመራ ጊዜ ጥያቄ ሊያቀርብም አይገባም። ፍርድ ቤትም ይህን ጉዳይ መርምሮ ብይን ሲሰጥ ወይም ትእዛዝ ሲሰጥ ይህን ነገር ከግምት ውስጥ ማስገባት አለበት። ዋናው ፋውንዴሽኑ ቅድም ያልነው ነው፣ ነፃ ሆኖ የመገመት መብት ነው። አንድ ሰው በተቻለ መጠን ከክስና ከፍርድ በፊት ለተራዘመ እስር መዳረግ የለበትም የሚል ተቀባይነት ያለው መርህ አንደርስታንዲንግ አለ። ስለዚህ ከነሱ አኳያ መታየት አለበት። ሌላው የተጨማሪ ምርመራ ጊዜ ሲሰጥ በእያንዳንዱ የተጨማሪ ምርመራ የጊዜ ቀጠሮ ጥያቄ ላይ ፍርድ ቤት ከ14 ቀን ያልበለጠ ጊዜ ይሰጣል ይላል። ይህ የ14 ቀን ጊዜ እስከ መቼ እንደሆነ ስነ ስርዓት ህጉ አያስቀምጥም። መቼ ነው ማለቂያው? ስንት ጊዜ ነው? 14 ቀን ወይም 7 ቀን የሚሆን 10 ቀን የሚሆን እስከ ምን ያህል ጊዜ ድረስ ነው ይሄ ምርመራ በእንደዚህ አይነት ሁኔታ የሚቀጥለው የሚለው ወደ ወንጀለኛ መቅጫ ህግ ስነ ስርዓቱ ስንመጣ ዲፋይን የተደረገ እዚህ ላይ ያቆማል የሚል ነገር የለውም። በአንጻሩ አንዳንድ ህግጋት ላይ ስፔሲፊካሊ ተቀምጧል የምርመራው ጣሪያ። ለምሳሌ የአደገኛ ቦዘኔነትን ለመቆጣጠር የወጣው አዋጅ ቁጥር 384/96 በምንም አይነት ሁኔታ የምርመራ ጊዜው ወይም ምርመራ ለማድረግ የሚጠየቀው ጊዜ ከ28 ቀን አይበልጥም ይላል። ስለዚህ 28 ቀኑ ከሞላ በምንም አይነት ሚንስ ተጠርጣሪው ታስሮ የሚቆይበት ምክንያት የለም ነው። እሱን በዝርዝር እናወራዋለን በምን መልኩ ይፈጸማል የሚለው እሱን ልዩ አዋጁን ስንመለከት። ወደ ወንጀል ህጉ ወደ ስነ ስርዓቱ ስንመጣ ግን እንደዚህ አይነት ክፍተቶችም አሉ የሚለውን ማንሳት ፈልጋለሁ ማለት ነው። ሌላው ከተከሳሹ ፐርስፔክቲቭ ዋስትና የሚፈቀድባቸው ሁኔታዎችን ደግሞ ስናይ እንግዲህ ቅድም እንዳልነው ወይ የህግ ክልከላ ከሌለ ወይ ደግሞ በሁኔታ ዋስትና የማያስፈቅዱ ሁኔታዎች ከሌሉ፣ እነዚህ በወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 67 ላይ ያሉ ሁኔታዎች ከሌሉ ፍርድ ቤቱ ዋስትናን ይፈቅዳል። የህግ ክልከላ የሚባሉትን ምንድናቸው የሚለውን ስናነሳ ለምሳሌ በዚህ በስነ ስርዓት ህጉ አንቀጽ 63 ላይ ተጠርጣሪው ወይም ተከሳሹ የተጠረጠረበት ወይም የተከሰሰበት ወንጀል በሞት የሚያስቀጣ ወይም ከ15 ዓመት በላይ የሚያስቀጣና በዚህ ድርጊት ምክንያት ደግሞ የግል ተበዳይ የሞተ ከሆነ ዋስትና አይፈቀድም ነው የሚለው። ስለዚህ አንዱ ይሄ የህግ ክልከላ ነው። ወደ ስነ ስርዓቱ ወደ ሙስናውም ስንሄድ ከ10 ዓመት በላይ የሚያስቀጣ ከሆነ ወይ ደግሞ ከ4 ዓመትና እስከ 10 ዓመት የሚያስቀጡ ሆነው ጽኑ እስራት ሲደመሩ ከ10 ዓመት በላይ የሚሆኑም ከሆነ ዋስትና አያስፈቅድም ይላሉ። ስለዚህ እነዚህ የህግ ክልከላዎች ካሉ በጊዜ ቀጠሮ ክርክር ላይ በእነዚህ ጉዳዮች ላይ ፍርድ ቤቱ የዋስትና ጥያቄውን ላያስተናግድ ይችላል። ሌላው እስከ መቼ የሚለውን ጥያቄ ስላለው እንወያይበታለን። ሌላው ደግሞ በ67 ላይ ያሉት ሁኔታዎች ናቸው። አንደኛ በዋስ ቢወጣ ተጠርጣሪው የማይቀርብ መስሎ የሚታይ ከሆነ ይሄ ያው እንግዲህ ጀነራል ተርም ነው። በምን ሁኔታ ነው ፍርድ ቤቱ ግምት የሚወስደው? ምክንያታዊ መንደርደሪያ፣ ምክንያታዊ ግምቶችን መውሰድ አለባቸው። ይሄ ሰበር በርካታ ትርጉሞች ሰጥቷል በዚህ ረገድ። ምክንያታዊ መንደርደሪያ ግምት ስለሚል ብቻ ዝም ብሎ ይገመታል እየተባለ የመልኩን፣ ጸባዩን፣ ጾታውን፣ አይነቱን አይታ አገምትም የሆነ መነሻ ነገር መንደርደሪያው በጣም አሳማኝ መሆን አለበት ነው። ሁለተኛው ቢወጣ ሌላ ወንጀል ሊፈጽም ይችላል የሚል ግምት ካለ ነው። ሶስተኛው ማስረጃ ያጠፋል፣ ምስክሮችን ያባብላል የሚል ከሆነ እነዚህ ፐርስፔክቲቮች፣ እነዚህ ሁኔታዎች ከሌሉ ዋስትና የመፈቀድ እድሉ ሰፊ ነው፣ ይፈቀድለታል ነው። እነዚህን ግን በተናጠል እናያቸዋለን ወደ ውስጥ ስንገባ ምን አይነት ነገሮች ምን አይነት አተረጓጎም ይኖራቸዋል የሚለው ማለት ነው። ገብተናል እኮ ውስጥ እሺ የቅድሙን ጥያቄ ልመለስበት። ይሄ በህግ ዋስትና የሚያስከለክሉ ጉዳዮች ሲሆኑ እስከ መቼ ድረስ ነው በጊዜ ቀጠሮ ምርመራ የሚቆዩት እነዚህ ሰዎች? ምን ትላለህ ይሁን በዚህ ጉዳይ? ቶሚ አሁን ይሄ እውነት አንገብጋቢ ጉዳይ ነው ስል ሰዎች ፎር ኢንዴፊኒት ታይም እስር ላይ የሚቆዩበት ሁኔታ ነው ያለው። በአንድ በኩል ምርመራ ላይ ያለ መዝገብ ነው። ምርመራ ላይ ያለ መዝገብ እስከሆነ ድረስ በየትኛውም ቀጠሮ ላይ ፍርድ ቤት በሚቀርብበት ጊዜ ጥያቄውን ራሱ እንዳታነሳ ነው የሚደረገው። ወይም ብታነሳም ትርጉም የለውም። ምክንያቱም በመርህ ደረጃ ዋስትና የሚያስከለክል ድርጊት ነው የተጠረጠራችሁት። ስለዚህ ዋስትና መብታችሁን መጠየቅ አትችሉም። ስለዚህ ምንድነው ሁሌ የሚደረገው? በየቀጠሮው ፕሮግረሶች ነው የሚጠየቁት። ፖሊስ ምን አደረክ በተሰጠ ጊዜ፣ ምን ሰራ፣ ምን ይቀርሃል፣ በቃ ስለዚህ
ለቀረህ ነገር የሱ መታሰር አስፈላጊ ነው አይደለም ወደሚለው ክርክር አይገባም ማለት ነው። ስለዚህ ጊዜ ቀጠሮ ስንል ቅድምም እንዳልከው ዋና እንትኑ የጊዜ ቀጠሮውንና ይሄ መደበኛውን ዋስትና ወይንም የተከሰሰውን የተጠረጠረ ሰው ዋስትና ልዩነት ስንል የተጠረጠረ ሰው ዋስትና የሚከለከለው የምርመራ ስራውን የሚያደናቅፍ ከሆነ ወይንም የምርመራው ስራ ውጤታማ እንዳይሆን ያደርጋል ቢወጣ የሰውዬ የሚል አንደርስታንዲንግ ተይዞ ነው ሰው በስር እንዲቆይ የሚደረገው። በዚህ ሂደት ውስጥ ቅድም እንዳልከው ይሄ በህግ የተከለከሉ ሰዎች ደግሞ በልዩ ሁኔታ ደግሞ ዋስትና አይከበርላቸውም። ይሄን ወንጀል በዚህ ወንጀል የተከሰሱም እንደሆነ የተጠረጠሩም እንደሆነ እንደዛ አካል የሆነ ሰው በምርመራ ሰበብ ብዙ ጊዜ ሊታሰር ይችላል ማለት ነው። አንድ ቀጠሮ አይደለም፣ ሁለት ቀጠሮ አይደለም፣ ከዛ በላይ ሊቆይ ይችላል። ቅድም እንዳልነው ስነ ስርዓት ህጉ ላይ አንድ ጊዜ ቀጠሮ የሚሰጠው ማክሲመም ኦፍ 14 ዴይስ 14 ቀን ነው ተብሏል። እንግዲህ 14 ቀን ከሆነ ምን ያህል 14 ቀን የሚለውን አያስቀምጠውም፣ ማስቀመጥ ነበረበት። አንዳንዶቹ እንደውም ሲተረጉሙ ከ14 ቀን በላይ አይቻልም ወደሚል ትርጉምም አለ። ምክንያቱም በቃ ሚኒመም ማክሲመም ኦፍ 14 ቀን ካለ ከዛ በኋላ ለምን እንጨምራለን? ግን በእያንዳንዱ ጥያቄ ነው የሚለው። አዎ በእያንዳንዱ ጥያቄ ይላል። ግን ስንተረጉም ይሁን በጠባቡ ነው ብለናል አይደል? ከላይም ስናወራ የዋስትና መብት ነው፣ የምንከለከለውም በጠባቡና በልዩ ሁኔታ ነው። እንደዛ ደግሞ ከሆነ ህጉ ግልጽ ካልሆነ 14 28 እያልን ልንሄድ ነው ማለት ነው። መቆሚያ የለውም። የቱ ጋር ታቆማለህ? ስለዚህ የሆነ ኦብጀክቲቭ ስታንዳርድ ያስፈልገናል፣ ምርመራው በቃ የሚባልበት ማለት ነው። እንደዛ የሚሉ በዛ መልኩ ክርክር የሚያቀርቡ የህግ መሻሻል ጥያቄ ነው። አንድ እንደዛ ነው። ሁለት በቃ ከ14 ቀን በላይ ሊሄድ አይችልም እስከሚል ጽንፍ ድረስ ሄዶ የሚከራከርም አለ። ምክንያቱም የተከሳሽን መብት ከማስከበር አንጻርና ከፋውንዴሽኖቹ አንጻር ማለት ነው። ስለዚህ ይህንንም ደግሞ በህግ የተከለከሉትን ስንመለከት ፎር ኢንዴፊኒት ፔሪድ ይሄድና ክርክሩ አንዳንድ ፍርድ ቤቶች የሚያደርጉት ምንድን ነው? አይ በቃ ከዚህ በላይ አልቀጥረውም፣ አንተም አካል ደህንነት ነጻ ማውጣት አቤቱታ አቅርብ ብሎ መዝገብ የሚዘጋበት ሁኔታ አለ። አንዳንድ ደግሞ ፍርድ ቤቶች ያዩትና 3 ወር 4 ወር የሚቆዩ ሰዎችን ያዩና አይ ከዚህ በላይማ ፌር አይደለም የሚል አንደርስታንዲንግ ላይ ሲደርሱ በዋስትና እንዲለቀቅ ያደርጋሉ። አንዳንድ ደግሞ ችሎቶች ከ3 ከ4 ወር ምናምን በኋላ ወይ የተወሰነ ጊዜ ካዩ በኋላ የክስ መመስረቻ ጊዜ ይሰጡና በዛ ክስ መመስረቻ ጊዜ ውስጥ ይሄ ሰውዬ የማይከሰስ ከሆነ ክስ የማይቀርብበት ከሆነ የዋስትና መብቱን የሚያከብሩበት ሁኔታዎች አሉ። ስለዚህ ስቲል ፕራክቲካሊ ዝብርቅርቅ የሆነ አሰራር ነው ያለው። አይደለም በፍርድ ቤቶች፣ በህግ ባለሙያዎች፣ በጠበቆች መካከል ራሱ ከባባድ የሆኑ የሀሳብ ልዩነቶች ነው ያሉት። አንዳንዴ ይሄን አያውቅም እንዴት ይባላል ሁላ። ለምሳሌ በዛ ወንጀል የተጠረጠረን ሰው የዋስትና መብቱ ምናምን ብለህ ስትከራከር እንግዲህ ቅድም ምን ብለናል? ንጹህ ሆኖ የመገመት ምናምን መብቶችን ብለናል አይደል? ገና የተጠረጠረ ሰው ነው፣ ክስ ያልቀረበበት ሰው ነው። ፎዳት ማተር ክስ መቅረብ እንኳን አንድ ስቴፕ አሄድ ነው። ክስ ቀርቧል፣ አትሊስት በዚህ ተከሰሃል ነው። ኢቭን ስነ ስርዓት ህጉ አይለየውም እንጂ ወርዲንጎቹን አንዳንድ ቦታ 63 ተከሳሽ ነው የሚለው ይቀላቅላቸዋል። አዎ ግን ሌላ ቦታ ደግሞ ስትለው ተከሳሽ ያለውን ደግሞ ተጠርጣሪ ይለዋል። ስለዚህ ለተከሰሰ ሰው ነው ደግሞ እንዳንል የስነ ስርዓት ህጉ ማቀራረጽ የራሱ ክፍተት አለው። ስለዚህ በዚህ መሀል ያው የሚጎዳው አልቲሜትሊ የተከሰሰ ሰው ነው የሚጎዳው፣ ወይም የተጠረጠረ ሰው ነው፣ በስር ላይ ያለ ሰው ነው የሚጎዳው። ስለዚህ ያሉት አንደርስታንዲንጎች በሙሉ እዚህም እዛም የረገጡ ስለሆነ አንድ የህግ እንትን ነው። ሌላኛው እዚህ ጋር ያለው ክፍተቱም የመነጨው ዋስትናን በተመለከተ የስነ ስርዓት ህጋችን ሞር ሪሌት የሚያደርገው የተከሰሰ ሰው ጋር ነው፣ ወይንም ክስ ከቀረበበት ሰው ጋር ነው። ኤክስፕሬሽኖቹንም ስናያቸው ማለት ነው ሞር ሪሌት የሚያደርጉት ሞር ስፔሲፊክ የሆኑት ይሄ ለተከሰሰ ሰው አይነት አቀራረጽ ነው ያላቸው። ለተጠረጠረ ሰው አይነት ይዘት ብዙም የላቸው እንዲህ ስናያቸው። ምክንያቱም በልዩ ሁኔታ የሚታዩበት የተጠረጠረ ሰው ሲሆን ከተከሰሰ ሰው በልዩ ሁኔታ መታየት ያለባቸው ሁኔታዎች ስላሉ ማለት ነው። የተጠረጠረ ሰው ስንል ስለ ምርመራ ነው ሁሌ ማውራት ያለብን። ምርመራው ምን ላይ ደረሰ፣ ምርመራውን በማከናወን ሂደት ተጠርጣሪው መለቀቁ ምንድን ያለው ተጽዕኖ የሚለው ላይ ነው ፎከስ መደረግ ያለበት ስለ ዋስትናም ስናወራ። ስነ ስርዓት ህጉ ደግሞ በጥቅሉ ነው የተከሰሰም ሰው ይሁን የተጠረጠረም ሰው ይሁን ልዩነት ሳይኖረው በእነዚህ ስርዓት ትገዛለህ ነው የሚለው። ስለዚህ ያ የህጋችንም ክፍተት ሊሆን ይችላል።
በዚህ ረገድ በጣም ብዙ ዲስኮርሶች አሉ፣ ክርክሮች አሉ፣ የሚጎዱ ሰዎች አሉ። ኢቭን የፍርድ ቤት አቋሞች ራሱ ፍጹም የተለያዩ ናቸው በዚህ ረገድ ማለት ነው። ስለዚህ እዚህ ላይ ስቲል ፕሮብሌማቲክ ኤሪያ ነው ማለት ነው። እንደ ሀገር አቢዩዝም የሚደረግ ነው፣ ፕሮብሌማቲክም ኤሪያ ነው ማለት ነው። ስለዚህ ፎር የሚር ፋክት አንድ ሰው በሆነ ወንጀል በዋስትና በሚያስከለክል ወንጀል መጠጠሩ ብቻ ለወራት ላይ ያሳሰረው ይችላል ማለት ነው፣ ሌታለውን መከሰሱ ማለት ነው። ስለዚህ ይሄ ተገቢነት የሌለው ነው። እንደ ትሬንድም ምን ዲቨሎፕ እንደሚደረግም ግራ ነው የሚገባ። የሰበር ውሳኔዎችንም ስናይ ሞር ከተጠረጠረ ሰው ጋር የተያያዙ አይደሉ፣ ክስ ከቀረበበት ሰው ጋር ነው ውሳኔዎችን በብዛት ያሉት ማለት ነው። እንዲያው አንዳንድ ቃሎችን እንዴት ተረጎማቸው የሚለውን በተመለከተ ነው በዚህ ረገድ አፕላይ ልናደርጋቸው የምንችለው እንጂ በግልጽ ይሄ የተጠረጠረ ሰው በተመለከተ ያን ያህል የዳበረም የእንትን ስርዓትም አለን ብዬ አላምንም በእኔ በኩል ማለት ነው። ስለዚህ እነዚህ ነገሮች ሁሉ ተደማምረው ያመጡት ችግር ነው። እንግዲህ ይሄ ነው ለኔ የሚታየኝ። ያ ሶ ስነ ስርዓቱ የዋስትናን ጉዳይ ሬጉሌት ለማድረግ የወጣ ቢሆንም በተግባር ግን በአተገባበር ደረጃ ባሉ የህግ አተረጓጎም ክፍተቶች እና ሁኔታዎች ግን በርካታ እንግልቶች፣ በርካታ ክፍተቶች ይፈጠራሉ፣ እየተፈጠሩም ነው ያሉት የሚለውን እንወስዳለን። ያው እንግዲህ ዋስትና መርህ ነው የሚለው አገላለጽ በጣም ገዢ አሳሪ ስለሆነ በተቻለ መጠን የዋስትና መብት የሚከበርበትን አይነት አተረጓጎምና ስልት መከተል መወሰድ አለበት ብለን ነው እኔም ማምነው፣ ፐርሰናሊ እንደዛ ነው ማምነው። ሶ አንድ ሰው የተራዘመ የምርመራ የተጨማሪ ምርመራ ጊዜ እድል ተሰጥቶት ፖሊስ ይህንን እድል ተሰጥቶት ይህንን ማድረግ ካልቻለ ኢንተርፕሪቴሽኑ አይዘር ወንጀሉ ስለመፈጸሙ ኦር ሰውየው ወንጀሉን ስለመፈጸሙ አጠራጣሪ ነው ማለት ነው። በቃ ይሄን ሁሉ ጊዜ ከፈጀ ስለዚህ እነዚህን ሁኔታዎች ከግምት ውስጥ አስገብቶ 28 ላይ የተቀመጡ ኮንሴፕቶች ቢሆኑ ያው በፖሊስ ያለው ምርመራና ያን ተከትሎ ያለ ስለሆነ የተጨማሪ ምርመራ ላይ የሚሰጡ የዋስትና ጥያቄዎች የሚቀርቡትም በዛ ማዕቀፍ ውስጥ መታየት አለባቸው። ስለዚህ አጠራጣሪ ከሆኑ አቃቤ ሕግ እድል ተሰጥቶት ክስ ማቅረብ ካልቻለ እነዚህ ወይ ደግሞ መዝገቡን ኤኒ ውሳኔ ሌላ የመዝጋት ውሳኔ ከሰጠ በ42 ከዘጋው መዝገቡን ያው ሱባ ዋስትና መጣጡ አጠያቂም ስለማይሆን ችግር የለውም። ስለዚህ አቃቤ ሕግ እድሉን ተሰጥቶት ውሳኔ መስጠትም ካልቻለ ጉዳዩ መተርጎም ያለበት ዋስትና መርህ ስለሆነ ሰውየው በዋስትና ተለቆ ምርመራው መቀጠል አለበት ነው ተገቢ ማጣራት እስኪደረግበት ድረስ። ያን ኢንተርፕሪቴሽን ያን አፕሮች መከተል የተሻለ አዎንታዊ አተረጓጎም ህጎቻችንም በተቻለ መጠን አዳዲሶቹ እንደሚሉት ማክሲመም ፔሪድ ቢኖራቸው መልካም ነው። ያ እንደኔ የምርመራ ጊዜው የሆነ መቆሚያ ሊኖረው ይሄ መቆሚያ ለመኖሩ ቅድም እንዳልኩ ተከሳሹን ነው በጣም የሚጎዳው። አንዳንድ ችሎቶች ምንድነው የሚያደርጉት? መዝገቡን ነው የሚዘጉት። ዋስትና አንፈቅድም ይላሉ። ምክንያቱም በዋስትና በህግ ስለተከለከለ በዚህ ጉዳይ ላይ አንፈቅድም። ስለዚህ ምንድነው ያለን አማራጭ? መዝገቡን መዝጋት ነው። ከዛ ወደ ምን ይሄዳል? ወደ ሌላ ክርክር፣ በፍትሐብሔር አካል ነጻ ማውጣት ክርክር ይሄዳል ማለት። ስለዚህ ተከሳሹን አልቲሜትሊ የሚጎዳ ስለሆነ የሆነ ታይም ፍሬም የተቀመጠላቸው የምርመራ ጊዜዎች ቢኖሩ መልካም ነው። ዋስትና በገንዘብ ይፈጸማል፣ በሌተር ኦፍ ጋራንቲ ይፈጸማል። ሌተር ኦፍ ጋራንቲ ማለት ድርጅቱ የሚሰጠው ዋስትና ማለት ነው። ያ ነው፣ ከሁለት ውጭ አይደለም። ተፈራርሞ ማለት መንግስት ሰራተኛ የሆነ ሰው ለአንድ ሰው ወይም ዋስ ሲሆን ተፈራርሞ አጽፎ ምናምን ተፈራርሞ ነው የሚያደርገው። ኢዳ የሌለበት ምናምን መሰለኝ። አዎ ይባላል። አዎ ግዴታ ነው። ያ ሰው ስራውን ከተወ ወይ የሆነ ነገር ከተበላሸ ያ ዋሱ ይጠየቃል ይባላል። ግን ባይጠየቅ ነው ብዙም ባይጠየቅ እሱ ያኛው ባለ ይደባል ጉዳዩ ቢጠየቅ ብያስባለሁ። ዋስትና ዋናው የሚቆምበት ያ ሶስተኛው ሰው ምን ያህል ጥፋትም ይሁን በዛ ልክ ምን ጋራንቲ ማድረግ ይችላል ነው። ዞሮ ያጠፋው ሰው መገኘት የማይችል ከሆነ ዋስትና የገባው ሰው ተጠያቂ ይሆናል። ከዛ ውጪ ደግሞ ገንዘብ ከሆነ በጥፋቱ ትልቀት ልክ ነው ያ ገንዘብ ለሱ ዋስትና የሚሆነውና ዞሮ ባላንስ ነው። በጥፋቱ ልክ ዋስትና መቀመጥ አለበት። ዋስትናው የማይጠበቅበት ኮንዲሽን ውስጥ ከተገባ ደግሞ ዋስትና የተያዘው ነገር ኮምፕሮማይዝ ይደረጋል ማለት ነው። ያ ሰው ዋስትና ሰውን ዋስ ማድረግና የንብረት ወይም የገንዘብ በምን መልኩ ይፈጸማል? አሁን እንደተባለው በመታወቂያ በምናምን እንዳለ ሆኖ
እሱን በማስያዝ ሊሆን ይችላል ወይም ደግሞ ሰው አምጥቶ በማስፈረም ፊርማ በማስፈረም ሊሆን ይችላል። የሰው ዋስ የፖሊስ ዋስ እንዳልነው ማለት ነው። ሰው አምጥቶ በማስፈረም ከዛ ደግሞ በገንዘብ ክፍያም ደግሞ ዋስትና አለና በሱም ሊፈጸም ይችላል። ቤዚክሊ ዋስትና የሚፈጸመው ጀስት የሆነ ኢንሲደንትን ተከትሎ ነው። ዋስትናው የሚያስፈልገው የሆነ ኢመርጀንሲ ነገር ቢፈጠር ያንን ሶልቭ ለማድረግ ነው። ቅድም መጀመሪያ ላይ ሜንሽን ያደረኩት የታሰረ ሰው ዋስ የሚጠራለት ከሆነ ሰው ስለታሰረ ነው ዋስ የሚጠራለት። የሚፈጸምለት ወይ በመታሰሩ ነው። ሰው አንድን አክሽን ኔጌቲቭ የሆነ አክሽንን ተከትሎ የሚሄድ ሲስተም ነው። የገንዘብ የንብረትና የሰው በመታወቂያም ሲያሲዝ ያ ሰው ራሱ ማንነቱን ያስያዘው ለዛ ሰው እኔ ዋስ ሆነዋለሁ ብሎ መታወቂያ ሲያሲዘው፣ መታወቂያ ማለት ማንነት ነው። አንድ ሰውን የሚገልጽ ማንነት ነው። አንድ ሰው መገለጫው ስለሆነ ራሱን ያስያዘው ማለት ነው። በገንዘብ ሲሆን ደግሞ ገንዘቡን ያስይዛል። ለዛ ያ ሰው ምንም አይነት ነገር እንደማይሰራ መተማመኛ ይሆነኝ ብሎ ገንዘቡን ያስይዛል ማለት ነው። ቅድም ለፍርድ ቤት ጥያቄውን ማቅረብ ይችላል ይላል ስነ ስርዓት ህጉ። እሱም ፕራክቲካል ያለውን ነገር ደግሞ ከዛ አኳያ እንየው። አካሄዱ በተግባር ያለው አካሄድ ፖሊስ ዋስትና ሲከለክለው ጊዜ ቀጠሮ ያቀርበዋል በ48 ሰዓት ውስጥ። ከዛ በኋላ በዋስትና ማይለቀቅበትን ምክንያት በዋስትና ይለቀቅም ካለ ተቃውሞውን ሳይገልጽ እሱ ፖሊስ ነው የሚጀምረው ክርክሩን። ከዛ በኋላ ተጠርጣሪው በዋስትና መለቀቅ አለብኝ ፖሊስ ያቀረባቸው ምክንያቶች ተገቢ አይደሉም ብሎ ነው የዋስትና ጥያቄ የሚያነሳው። ከዛ በኋላ ፍርድ ቤቱ እንደገና የመልስ መልስ ለፖሊስ ሰጥቶ ነው ብይን የሚሰጠው ትእዛዝ የሚሰጠው። ወደ ስነ ስርዓት ህጉ ግን ስንመጣ እንደውም በጽሁፍ የዋስትና ጥያቄውን እንደሚያቀርብ ነው። በፖሊስ ዋስትና ለመቀበል ጥያቄ ላይ ቅሬታውን ገልጾ በጽሁፍ እንደሚገልጸው ነው። ያው ይሄኛው ኖርማሊ ያን ያህል የተለየ ነገር ይፈጥራል በሚል ሳይሆን የተለየ ታምር ሆኖ ሳይሆን ፕራክቲሱና ህጉ ላይ የተቀመጠበት አቀራረጽና ፕራክቲሱ የተለያየ መሆኑን ለማሳየት ነው። ግን በጣም እዚህ ላይ በጣም ኢምፖርታንት ፖይንት አለ ከአንቀጽ 64 ከአንቀጽ 66 ጋር ተያይዞ ፍርድ ቤቶች የሚቀርቡን የዋስትና ጥያቄ በ48 ሰዓት ውስጥ ውሳኔ መስጠት አለባቸው ይላል። በጉዳዩ ላይ የመርማሪውን ወይም የአቃቤ ህጉን አስተያየት ከተቀበሉ በኋላ በ48 ሰዓት ውስጥ ውሳኔ መስጠት አለባቸው ይላል። ተግባሩን እንመልከተው። መመልከት ይቻላል። ይሄን በተመለከተ ተግባሩ ላይ ችግር የለም፣ የሚታየን ችግር የለም። እንደውም በብዛት ፖሊስ ባቀረበ ወዲያው ነው ፍርድ ቤቶች ዋስትና ጥያቄን የሚያስተናግዱት። እንደውም አንዳንድ ውስብስብ ሲሆኑ አቴንሽን የሚፈልጉ ጉዳዮች ሲሆኑ ሀገራዊ ጉዳዮች ሲሆኑ ተጠርጣሪዎቹ ብዙ ሲሆኑ በአዳር ምናምን የሚስተናገዱ የምርመራ መዝገቡን ማየት አስፈላጊ ሲሆን በአዳር የሚስተናገዱበት ሁኔታ አለ። በዚህ ነገር ፕራክቲካል እንትኑን ስናየው ያን ያህል የሚያንገጫገጨን አይደለም። የሆነ ከ48 ሰዓት በበለጠ ጊዜ ውስጥ ውሳኔ ሲሰጥ ብዙም አናይም፣ አንዳንድ የተለዩ ሁኔታዎች ከሌሉ በስተቀር ማለት ነው። ስለዚህ ፕራክቲካሊ እንደውም ከ48 ሰዓት ባነሰ ጊዜ ውስጥ ፍርድ ቤቶች መደበኛ ከሆነ በዛው የቀረበ ሰዓት ላይ ያስተናግዷቸዋል። በዛው ውሳኔ ይሰጣል፣ መከልከል የሚሆን መፍቀድ። ከዛ ደግሞ እንዳልኩ አይነት ደግሞ ጉዳዮች ከሆኑ ግፋቢል በ24 ሰዓት በ5 ውሳኔ ሲያገኝ ነው የምናውቀው። ምናልባት የተለየ ኤክስፒሪየንስ ካለ አይ ትክክል ነው። በቀጥታ በመጀመሪያ ሌቭል ወይም በመጀመሪያ ደረጃው ዋስትናውን ጉዳይ በሚያየው ፍርድ ቤት ላይ አይደለም ይሄ ክፍተት የሚታየው። ምናልባት ይህ አንቀጽ በኋላ እናየዋለን። ይህ አንቀጽ ወደ ይግባኝ መተርጎም ይችላል መሄድ ይችላል ካልን ከይግባኝ ጋር ተያይዞ ጥያቄውን በድጋሚ እናነሳዋለን ወይም በዚሁም ልናነሳው እንችላለን። አሁን ወደ ይግባኝ የምንሄደው በሁለት ምክንያት ነው። አሁን ቅድም ያልናቸው የዋስትና ፍርድ ቤት ቀርቦ ዋስትና ወይ ተከሳሹ ያቅርብ ነው የሚለው ስነ ስርዓት ህጉ። አሁን ባለው አሰራር ግን ስንሄድ ፖሊስ ዋስትናውን በተመለከተ የመከልከል ወይንም እንዲከለከል ምክንያቶችን ያቀርባል። ተከሳሹ የተጠረጠረውም ሰው እዛው ላይ መልስ ይሰጥና ፍርድ ቤቱ ውሳኔ ይሰጣል። ይሄ ውሳኔ ዋስ ሲለቀቅ ወይንም ያን ጊዜ ቀጠሮ መፍቀድ ሊሆን ይችላል፣ ፖሊስ የጠየቀውን ወይንም ፍርድ ቤቱ ያመነበትን። እነዚህ ውሳኔዎች በሚሰጡበት ጊዜ ቀጣይ የሚሆነው ስቴፕ በዚህ ውሳኔ ላይ ቅሬታ ያለው አካል ይኖራል። ዋስትና በመለቀቁ ፖሊስ ቅሬታ ሊኖረው ይችላል። በዋስትና ደግሞ ባለመለቀቁ የተጠረጠረው ሰው ቅሬታ ሊኖረው ይችላል። ይህም በተመለከተ ይግባኝ የማቅረብ መብቱም የተጠበቀለት ነው ማለት ነው። ነገር ግን ይግባኝ ሲቀርብ ደግሞ ፍርድ ቤቱ በምን ያህል ጊዜ ውስጥ ውሳኔ ይስጥ ይላል? በ12 ቀን አይደል? በ12 ቀን ውስጥ ይግባኝ ያቅርብ። ይግባኝ ቅሬታ በ20 ቀን ውስጥ ይቅርታ ይግባኙን መቅረብ ያለበት ፔሪየድ 20 ቀን ነው። ይግባኝ የሚያቀርበው ሰው ይግባኝ የማቅረቢያ ጊዜው በ20 ቀን ውስጥ ያቅርብ ይላል። ከዛ ፍርድ ቤቱ በምን ያህል ጊዜ ወስን የሚለውን ምንም አያብራራ አያስረዳም።
እንግዲህ አሁን እያወራን ያለነው ስለ ዋስትና ጥያቄ ነው። ስለ ዋስትና ጥያቄ ከሆነ እንግዲህ በስነ ስርዓት ህጉ የምንሄድ ከሆነ ከ14 ቀን በላይ አይሰጥም። የትኛውም የምርመራ አንተን ውስጥ በአንድ የሚሰጠው ማለት ነው። ተደማምሮ ብዙ ሊሆን ይችላል። በአንድ የሚሰጠው የምርመራ ጊዜ 14 ቀን ነው። ስለዚህ አንድ ሰው ማክሲማም 14 ቀን ተሰጠው ቢባል በ14 ቀን ውስጥ ፖሊስ ምርመራን አጠናቀነ ተብሎ ቢፈቀድለትና በዚህ ላይ ይግባኝ ቢባል ይሄ ሰው ወዲያው ይግባኙን አቀረበ። የዋስትና ክርክር ነው። ፍርድ ቤት ሲቀርብ ቶሎ መስተናገድ አለበት። ምክንያቱም በመደበኛው ክርክር ወይንም በዋናው ክርክር በ48 ሰዓት ውስጥ መታየትና ውሳኔ ማግኘት አለበት ተብሎ ቅድም ባልነው በአንቀጽ 66 በይግባኝ ስርዓቱ ደግሞ ከዚህ የተራዘመ ጊዜ አስቧል ብዬ አላስብም ህግ አውጪዎች። ምክንያቱም የይግባኝ ዋናው ዓላማ የተጣሰውን መብት ማረም ስለሆነ ስለዚህ አንድ የተፈቀደለት ሰው ይግባኝ የሚለው እንዲወጣ የተፈቀደለት ሰውን በተመለከተ ፖሊስ ነው ይግባኝ የሚለው። ስለዚህ በስር ፍርድ ቤት ነጻ በዋስትና ተለቅቄ የሆነ ያህል ጊዜ መቆየት የለብኝም። በሌላ አግባብ ይግባኝ ይባላል፣ የይግባኝ ቅሬታው ገና ይሰማል በሚል ሪዝን በዋስትና የተለቀቁት ሰውን አላግባብ የተወሰነ ጊዜ መቆየት የለብኝም። ስለዚህ ፖሊስ በአሰራር ረገድ ቶሎ ነው። ቅሬታም ካላቸው እዛው ላይ ቅሬታቸውን እንትን ይሉና በ48 ሰዓት ወይ በ24 ሰዓት ውስጥ እዛ ወደ ከፍተኛው ፍርድ ቤት ቀርቦ ይግባኝ ቤታቸውን እንዲያቀርቡ ፍርድ ቤቱ ሲፈቅድ እነሱ ቶሎ ያቀርባሉ። ምናልባት ችግር የሚሆነው በይግባኝ ጉዳዩን የሚያየው ፍርድ ቤት ነው። በይግባኝ ጉዳዩን የሚያየው ፍርድ ቤት አንዳንድ ፍርድ ቤቶች በፍጥነት ያያሉ ወዲያው። ለምሳሌ ጠዋት ከቀረበላቸው ከሰዓት ወይ ከሰዓትም ቀርቦላቸው እዛው ሊያስተናግዱ ይችላሉ። አንዳንድ ፍርድ ቤቶች ደግሞ 2 ቀን 3 ቀን ቀጠሮ የሚሰጡ ፍርድ ቤቶች አሉ። አንዳንድ ፍርድ ቤቶች ደግሞ 1 ሳምንት እና ከዛ በላይ የሚሰጡ አሉ። በዚህ ሂደት ውስጥ 7 ቀን የተፈቀደለት ሰው ፎር ስትሮንገር ሪዝን በቃ 7ቱን ቀን እዛ ይቆያል ማለት ነው። በአንድ ሳምንት ከሆነ መርምሮ ውሳኔ የሚሰጠው ምንም ይግባኝ ማለቱን ፍሬ የለውም። ፖሊስ መጀመሪያም ጠይቆ የተከለከለውን በፖሊስ በኩልም ከሆነ የተከለከለው ጊዜ በሌላ ቋንቋ ተፈቀደለት ማለት ነው። ስለዚህ እንደዚህ አይነት የአሰራር ክፍተቶች መብቱን ከማስከበር አንጻር እና ደግሞ የአቀራረብ ስርዓቱን በተመለከተ መተርጎም የሚገባው በ66 በአንቀጽ 66 ላይ በተቀመጠው አግባብ መሆን ይገባዋል ብዬ ነው ማም 48 ሰዓት በቂ ነው። በ48 ሰዓት ውስጥ ውሳኔ የማያገኝ ከሆነ የይግባኝ ጥያቄዎች በሌላ ቋንቋ ምንም በቃ መከልከል ነው። ካልሰጠኸው በዛ ጊዜ ውስጥ ኦሬዲ ከለከልከው፣ ፈቀድክ ማለት ነው። በሌላ እስር ላይ ቆይቶ እንዲቀርብ ፈቀድክ ማለት ነው። ከጅምሩም ክርክሩ እስር ላይ ቆይ ነው። ስትከለክለው የሆነ ጊዜም ቀጠሮውንም ስታረዝምበት የሚሰማበትንና ውሳኔ የሚሰጥበትንም ጊዜ ስታረዝመው ከለከልከው ማለት ነው። ስለዚህ ኢን ኢፌክት አፕላይ መደረግ ያለበት ወይንም መሆን የሚገባው ተግባራዊ ልናደርገው የምንችለው ኤክሰርሳይዝ ሊደረግ የሚችል መብት መሆን ይገባዋል ማለት ነው። ኤክሰርሳይዝ ደግሞ የሚደረገው በፍጥነት ሲታይና ውሳኔ ሲያገኝ ነው። ስለዚህ 48 ሰዓቱ የውሳኔ ጊዜ ፎር ስትሮንገር ሪዝን በይግባኝ ደረጃ ለሚታየው ይሰራል፣ መስራት ይገባዋል ተብሎ መተርጎም አለበት። ሌላ ማሳያ ላንሳ ይሁን ስነ ስርዓት ህግ ደግሞ ስለሆነ በአናሎጂ ሲጀመር አተረጓጎም አንዱ የህግ አተረጓጎም መርህ ምንድነው? የህጉን ወርዲንጎች ወይም ደግሞ አነጋገሮች እርስ በርስ አዎንታዊ ትርጉም በሚሰጥ መልኩ መተርጎም ነው። እውነት። ስለዚህ ከዛ አኳያ ፐርፐዚቭ ኢንተርፕሬቴሽን አዎንታዊ አተረጓጎም ተጠቅመን ያ ለይግባኝ ሰሚ ፍርድ ቤትም ይሰራል የሚለውን እንወስዳለን። ከይግባኝ ሰሚ ፍርድ ቤቶች አኳያ 2 አይነት አፕሮቾች ነው ያሉት ፕራክቲካሊ። አንዳንድ ፍርድ ቤቶች ልክ እንደ መደበኛው እንደ ማንኛውም ይግባኝ ተጠርጣሪው ይግባኙን ሲያቀርብ ወይም ፖሊስ ይግባኙን ሲያቀርብ ያስቀርባል አያስቀርብም የሚል ትዕዛዝ ለመስጠት መጀመሪያ ክርክሩን ይሰማል። እሱ ትዕዛዝ ያስቀርባል ከተባለ በኋላ መጥሪያ ለሚመለከተው አካል ተከሳሽ ከሆነ ተጠርጣሪው ከሆነ ተጠርጣሪው፣ ፖሊስ ከሆነ ለፖሊስ ይደርሳል። ገና ሙሉ ክርክሩን ለመስማት ወይም የተቃራኒውን ወገን መልስ ለመጠባበቅ ቀጠሮ ይሰጣል። ያ ቀጠሮ ከመጣ በኋላ ደግሞ ይሄ ደግሞ ሪዝነብል ታይም ይፈልጋል ሎጂካሊ ስታስበው። ስለዚህ ያ ደግሞ መልስ ከመጣ በኋላ ፍርድ ቤቱ ደግሞ ለመወሰን ተጨማሪ ጊዜ ይወስዳል። ስለዚህ ይሄን ስታየው ለመወሰንና ፕሮሰሱን ለማድረግ የሚሄደው ጊዜ ከ48 ሰዓት በላይ ነው። አንዳንዶቹ ደግሞ ፕራክቲካሊ ምን ይፈጥራሉ? በስር ፍርድ ቤት ከተሰጠው የጊዜ ቀጠሮ ውሳኔ የጊዜ ሁኔታ ሁሉ ይበልጣሉ። እነዛኞቹ 7 ቀን ተሰጥቶ ለ10 ቀን በኋላ ምናምን ሊቀጠር ይችላል። ያ ደግሞ ትርጉም የሚያሳጣ ነገር ነው። የተወሰኑት ፍርድ ቤቶች ደግሞ በቀጥታ አስቀርበው ጉዳዩን ሴንሲቲቭ ነው በሚል አሳምሽን አስቀርበው በቀጥታ በነጋታው
ተቃራኒው ወገን መልስ እንዲሰጥ ያደርጋሉ። በዚህ ረገድ አዲስ አበባ ከተማ ፍርድ ቤቶች ይግባኝ ሰሚ ፍርድ ቤቶች በጣም ኢሚዲየትሊ ኦን ዘ ኔክስት ዴይ ቀጥታሉ በብዛት። በእርግጥ የፌዴራል ፍርድ ቤቶችም ውስጥ እንደ አይነት ተሞክሮች አሉ። በወጥነት ያለው የአዲስ አበባ ከተማ ፍርድ ቤቶች ላይ ኦልሞስት ጠዋት የተከለከለን ሰው ከሰዓት ይግባኝ አቅርበ በነጋታው ፖሊስ አቅርቦ በዛው ቀን ውሳኔ ይሰጣል። ሶ ይሄ በጣም ትልቅ የሚበረታታ ነገር ነው። ምናልባት የወንጀሎቹ ታይፖች በአዲስ አበባ ከተማ ፍርድ ቤት የሚታዩት የውስብስብነቱ የከባድነቱ እነዚህ አይነት ነገሮች ከግምት ውስጥ ገብተው ያ መሆኑ እንደተጠበቀ ሆኖ በፌዴራል ፍርድ ቤቶችም ግን በአንዳንድ ፍርድ ቤቶች ላይ ተመሳሳይ አፕሮቾች ያላቸው ፍርድ ቤቶች ገጥመውኛ ቃል ልክ ነው። አይ ጀነራላይዝ አናረገውም፣ ግን ይሄኛው አሰራር ቢለመድ ሞር ውጤታማ የዋስትና አፈጻጸም ስርዓት ፍርድ ቤቶች በአንቀጽ 13 መሰረት ሰብአዊ መብቶችን በቻፕተር 3 ላይ ያሉትን ነገሮች መከበራቸውን ማረጋገጥ አለባቸው። ስለዚህ ይሄንን የማስከበር ግዴታ የመወጣት ማሳያ ተደርጎ መወሰድ አለበት ነው። ይሄ በተግባራዊ አንተናን ብዙ አወራን እዚህ ላይ አይ ቲንክ የሆነ የሚበቃን ይመስለኛል። ሌላው ቅድም ያነሳናቸው ነገሮች አሉ የሁኔታ ክልከላዎች። እነሱን በተመለከተ እስኪ የሰበሩ ውሳኔዎችንም እያስገባን እያዋዛን አንዳንድ ነገሮችን እንበልበት ብዬ ነው። የመጀመሪያው እንግዲህ ተጠርጣሪው ግዴታውን የሚፈጽም የማይመስል እንደሆነ የሚለው ነው። ይሄ በርካታ ከአድራሻ ጋር የተያያዙ ክርክሮች የሚነሱበት ነው። ይሄ አንቀጽ ፖሊስም በጊዜ ቀጠሮ ምርመራ ጊዜ ቋሚ አድራሻ የለውም ቢወጣ ሊገኝ አይችልም የሚል ክርክር በማንሳት ቅድም ያልነው በመሬት ደረጃ ከምርመራው አካሄድ ጋር መታየት አለበት ብለናል። ግን ይሄኛው ፖይንት ስለሚነሳ በዚህ ረገድ በርካታ የሰበር ውሳኔዎች ተሰጥተዋል። አንዳንዶቹን ለማንሳት ያክል ምንድነው አንደኛ ፍርድ ቤቱ ጉዳዩን የሚያየው ፍርድ ቤት ከሱ የተለየ አድራሻ ያለው ለምሳሌ አዲስ አበባ ጉዳዩ እየታየ ሰውዬው የድሬዳዋ ጅጅጋ የመቀሌ ባህር ዳር ምናምን ሰው ስለሆነ ብቻ ከሚያስችልበት ፍርድ ቤት ውጪ ስለሆነ መኖሪያው የሚል ሩቅ ስለሆነ መምጣት ስለማይችል በዛው ሊቀር ይችላል የሚል ከተማ ውስጥም አዲስ አበባ ከተማ ውስጥም ሆኖ መታወቂያው ነፋስ ስልክ አክቹአሊ የሚኖረው ደግሞ ገርጂ የሚሆን ሰው ማለት ተከራይ የሆነ ሰው ከአንድ በላይ ቦታ ሊቀያይር ይችላል የሚለውን አስዩም ተደርጎ ማለት ነው። እነዚህና በርካታ ነገሮች ፓስፖርት ከአንድ በላይ ፓስፖርት ያለው ከአንድ በላይ ቪዛዎች ምናምን ያሉት ሰዎች እነዚህ ነገሮች በማንሳት ወይ ደግሞ ሰውየው የሥራ ባህሪው እየተዘዋወረ ነው የሚሰራው ስለዚህ የሚያዝ የሚጨበጥ ሰው አይደለም የሚሉ ነገሮችን ማንስ ያነሱ በአጠቃላይ የቤት ቁጥር የሌለው አድራሻ የቤት ቁጥር የሌለው አዲስ የሚባልም ሊሆን ይችላል ወይም ተከራይ ነው አላውቀውም የሚልም ሰው ቢመጣ እነዚህን ነገር ጉዳዮች በሙሉ አንስቶ 67 አን በመተርጎም ዋስትናን መከልከል ዋስትናን መርህነት የሚገዳደር ነው። ስለዚህ በተለየ ሁኔታ ጥንቃቄ መውሰድ ነው። ከነዚህ ከዋስትና መጠኑ ሊያስቀርብ የሚችለው የዋስትና መጠን በመጥራት እና ኮንዲሽናል በማድረግ ለምሳሌ ከሀገር ይወጣል የሚባል ከሆነ ገደብ በመስጠት ከሀገር እንዳይወጣ ግድ በመስጠት ፓስፖርቱን በመያዝ የተወሰኑ ነገሮችን እንደዚህ አይነት ኮንዲሽን ልዩ አመላካች ያድራሻውን አመላካችን ነገሮች እንዲያቀርብ በማድረግ እና የዋስትና ግዴታውን ከፍም በማድረግ ማለት ያን ያህል ሲስተማቲክ በመከልከል ሴንስ ሳይሆን መጠኑ ላይ ኮንሲደር በማድረግ እነዚህ ነገሮች መተግበር አለባቸው እንጂ ቴክኒካሊ እነዚህን ጉዳዮች በማንሳት ከአድራሻ አኳያ 67 ዓመት ተርጉም የለበትም የሚሉ በርካታ የሰበር ውሳኔዎች ተሰጥተዋል። በእኔ በኩል ደግሞ ኢቭን 67 ሀ ከምርመራ እንትን ጋር ይያያዛልም የሚል እምነት የለኝም። 67 ሀን ለተከሰሰ ሰው ነው አፕላይ መደረግ ያለበት ብዬ ነው ማምነው በእኔ በኩል። 67 ማለት ተከሳሽ የማይቀርብበት ሁኔታ ማለት ነው። የማይቀርብበት ሁኔታ ቅድም ባልኮ ከአድራሻ ጋር ነው ሞር ኢንተርፕሬት የተደረገው ወይም ህጎቻችንና ክርክሮቻችን የዳበሩት ከዛ አንጻር ነው። ነገር ግን ከጅምሩ እንዳልነው የምርመራ ስራ ነው። ጊዜ ቀጠሮ ላይ ወይንም የተጠርጣሪ ፍርድ ቤት ቀርቦ የሚያደርገው የምርመራ ስራ ነው። የምርመራ ደግሞ ስራ ከሆነ ከምርመራው ጋር የተያያዘ መሆን አለበት ብዬ ነው ማምነው። ምርመራውን ያሰናክላል አያሰናክልም የሚሉ ፍሬ ነገሮች ላይ ነው ትኩረት መደረግ ያለበት። ቀደም ካልነው ከህግ መከልከል ውጭ ያሉትን በተመለከተ ስለዚህ ፎር ስትሮንግ ሪዝን 67 ሃን በዚህ ደረጃ ለጥጠም መተርጎም የለብንም። ክርክርም ስናቀርብ ለተጠረጠረ ሰው መሆን የለበትም። ተከሶ የክርክር ሂደት ውስጥ ለገባ ሰው መሆን አለበት የሚል እምነት ነው ያለኝ በኔ በኩል። የዚህ ተከሳሽና ተጠርጣሪ የሚሉት የተርሚኖሎጂ አጠቃቀም ክፍተቶች የፈጠሩት ቦታው አወቃቀሩ የፈጠራቸው ክፍተቶች እንዳሉ ሆነው ቀደም እንዳልከው ነው። እኔ ቤዚካሊ እንትኑ ላይ ብዙም የሚጣረስ አቋም የለኝም። በምርመራ ላይ ባለ ጉዳይ ላይ ሀ የሚተረጎምበት አግባብ በጠባቡ መታየት አለበት ነው እንጂ አብሶሉት መወገድ አለበት ብዬ አላምንም። እኔ ለምን ተጠርጣሪው በዋስ ከወጣ በኋላም ፖሊስ በፈለገው ጊዜ
ወይ ደግሞ ፍርድ ቤቱ ባስቀመጠው የጊዜና የቦታ ውሳኔዎች ላይ መገኘት አለበት። ለተለያየ ፐርፐስ ፖሊስ ሊፈልገው ይችላል። ስለዚህ ለተለያየ ፐርፐስ ፖሊስ ሲፈልገው መምጣት የማይችል መሆኑን በጣም ፍጹም በሆነ ሁኔታ ቅድም ያልናቸው ነገሮች እንዳሉ ነው። ይህንን ማስረዳት የሚቻል ከሆነ ይህንን ግምት ምክንያታዊ መንደርደሪያ አቅርቦ ማስረዳት የሚቻል ከሆነ የምርመራ ስራው አካል ሊሆን ይችላል። ይሄ በጠባቡ ታይቶ ከአድራሻ ጋር ሳይሆን ወይ ሰውዬ ዝግጅት ማድረጉን ይሆነ ለመሸሽ አድራሻማ ቅድም ያልነው ነገር ነው። አድራሻ እንዴት መተርጎም አለበት? ቅድም ያልነው ነገር እንደምንም ልውጣና ቀጠፋለሁ የሚልበት ሁኔታዎችን የሚያሳዩ ልዩ ሁኔታዎች ካሉ በስተቀር ነው እንጂ ከዛ ውጭ ያሉት ሁኔታዎች ግን ከምርመራ ስራ ጋር በተገናኘ በጠባቡ ነው መታየት ያለበት። የዚህ አድራሻ ክርክር ጉዳይ የሚለው እና በዚህ ረገድ 67 የሚታይበት አግባብ በጣም በጠባቡ ነው መታየት ያለበት። ስቲል ሲታይም በምርመራው ማዕቀፍ ውስጥ ከምርመራው ጋር ያለው እሱን የሚል ነው። ተቀራራቢና ተመሳሳይ ነው ሀሳባችን። ያው የስላይት የሆነ አርጊውመንት ዲፍረንስ ካልሆነ በስተቀር ሁለተኛው አመልካቹ ቢለቀቅ ሌላ ወንጀል ይፈጽም ይሆናል ተብሎ ሲገመት ነው። ይሄ ያው ለተከሰሰ ሰውም ይሰራል፣ በጊዜ ቀጠሮ ክርክር ላይ ላለ ሰውም ይሰራል። ግን እዚህ ላይ ያሉት ሁለት ኢንተርፕሬቴሽኖች ናቸው። ተከሳሹ ቢለቀቅ ወይም አመልካቹ ቢለቀቅ ሌላ ወንጀል ሊፈጽም ይችላል ተብሎ የሚለው ግምት ይህንን ግምት ለማስረዳት የቀድሞ የጥፋተኝነት ሪከርድ የወንጀል ሪከርድ መነሳት ይችላል ወይስ አይችልም? በአንድ በኩል ይችላል። 67 የወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 138 ኤክሴፕሽን ነው። በህግ በልዩ ሁኔታ በተፈቀደ ጊዜ ወንጀል ሪከርድ ሊነሳ ይችላል። ስለዚህ የወንጀል ሪከርድን በዚህ ረገድ ማንሳት ልዩ ሁኔታ ነው፣ ይቻላል የሚል አርጊውመንት ወይም ደግሞ ህጉ አይከለክልም ይሄን አንስቼ ግምትን ፕሩቭ ለማድረግ። በሌላ በኩል ደግሞ ይሄ የሚታየው የተፈጸመውን አይነት ወንጀል መሰል ተግባራት አሁንም ቢወጣ ሊፈጽም ይችላል፣ ሌላ ወደፊት የሚፈጸምን ወንጀል ኢንዲኬት ለማድረግ ነው የሚል አተረጓጎሞች አሉ። ሰበርም በዚህ ረገድ ሁለት አይነት አተረጓጎሞችን የተከተለው። በአንድ በኩል 138 አንስቶ ቅድሚያ የሚነሳበት አግባብ የለም። ስለዚህ ይሄ እንዲያው መታየት ያለበት ከሃና ከሐመሩ አቋያ ነው። ስለዚህ ከሃና ከሐመሩ አቋያ ሲታይ ቢወጣ በምስክሮቹ ላይ ሌላ ወንጀል ሊፈጽም ይችላል፣ ሊቀርብ አይችልም ከሚሉት ነገሮች ጋር ታይቶ ነው መተርጎም ያለበት በሚል ሃን ለንና ሐመሩ ሃን አንድ ላይ በማጣመር የተሰጠ ትርጉም አለ። በሌላ በኩል ደግሞ ይሄንን ማንሳት የሚከለክል አግባብ የለም። ስለዚህ ይሄ ተነስቶ በዚህ መልኩ ፕሩቭ ቢደረግም ችግር የለውም የሚል አተረጓጎም አለ። ሁለቱ አርጊውመንቶች መሬት ላይ ያሉ፣ ያው በአብዛኛው ግን ዋስትና መርህ መሆኑን ከግምት ውስጥ በማስገባት ይሄም ሁኔታ ሲታይ እና ሲተረጎም በጣም በጠባቡ መታየት አለበት የሚለውንም ማንሳት ፈልጋለሁ። ይሁን የምትጨምረው ነገር አለ በዚህ ቦታ? የለም የምጨምረው የለም። ግን ሐመሩሃን በዛው አንሳለን። ስትረስ ማድረግ የፈለገው 138ም በህግ በልዩ ሁኔታ መከልከል ማለት በህግ በግልጽ መቀመጥ አለበት። 67 ለደግሞ በግልጽ አልተቀመጠም። ስለዚህ እሱን እንደ ክርክር ማንሳት አይገባንም ወይም የትርጉምም ስህተት ነው ብዬ ነው የማምነው። ሐመሩሃን በምንመለከትበት ጊዜ ይሄ ምስክሮችን ሊያባብል ወይንም ሊያሸሽ ሊያጠፋ ይችላል። ይሄ እንደውም ከሶስቱ ከጊዜ ቀጠሮ ክርክር ጋር ሞር ሬሌቫንት የሆነ ነው ብዬ ነው የማምነው። አፕሊካብልም ሊሆን ይችላል። ምክንያቱም ምርመራ ነው። ምርመራ ደግሞ ኦላቦት ማስረጃ መሰብሰብ፣ ማስረጃ ጋዘር ማድረግ፣ መተንተን፣ እነዚህ ማስረጃዎች መፈለግ፣ ማጠናከር ምናምን ስራ ነው የሚሰራው ምርመራ ላይ ማለት ነው። ሌላ ምንም ስራ አይሰራም ምርመራ ላይ ከማስረጃ መፈለግና ድርጊቱን በተመለከተ ከዲግ አውት ከማድረግ የዘለለ ምናልባት በድርጊቱ ላይ ተሳታፊ የሆኑ ሰዎችን መፈለግ ሊጨመርበት ይችላል እንጂ ኦላባውት የማስረጃ ጉዳይ ነው። ስለዚህ ከዚህ ከጊዜ ቀጠሮ እንትን ጋር ክርክር ጋር ሞር ሬሌቫንት የሆነውና ለክርክር ተገቢነት ያለው ይሄኛው አንቀጽ ነው። እነዛ ያገለግሉም ሳይሆን ሞር ቅርብ የሆነውና በጣም ብዙ ክርክር ሊነሳበት የሚችለው ኦብቪየስሊ በቂ ምክንያት ካለው ፖሊስ ያ ተጠርጣሪ ወይም አቃቢ ሊሆን ይችላል የሚቀርበው ጊዜ ቀጠሮ ላይ ያ ተጠርጣሪ ወጥቶ ምስክሮችን ሊያጠፋ ሊያባብል በሱ ቁጥጥር ስር ያሉ ምስክሮች የሆኑ እንደሆነ ወይ ደግሞ ማስረጃ ሌላ የሰነድም ሊሆን ይችላል ምንም አይነት ሰነድ ማስረጃዎች እነሱን የሚያጠፋበት ሁኔታዎች ያሉ እንደሆነ እነሱን የሚያስፈራራ እንደሆነ እንዳይመሰክሩ እንዳይቀርቡ ማድረግ የሚችልበት ሁኔታ ካለ ይህን የሚያሳዩ ሁኔታዎች ካሉ በሰው በምን አስልኮም እንደዛ ያደረገ ከሆነ ምናልባት እነዚህ ሰዎች ማስረጃው እስኪሰበሰብ ድረስ ወይንም ማስረጃው እስኪገኝ ድረስ ሴኩሪቲ እስኪደረግ ድረስ በምርመራ ወይንም በእስር ሊቆይ የሚችልበት ሁኔታ ነው የሚያስቀምጠው ማለት ነው። ስለዚህ ይሄ ሞር አፕሊካብል የሆነው ነው ከዚህኛው ከዋስትና ክልከላ ጋር በተያያዘ ማለት ነው። ይሄን ነው የምልህ በዚህ
ቴንክ ዩ ዮኒሻ። ሌላው እንግዲህ ፍርድ ቤቱ የዋስትና ጥያቄውን ከተቀበለ የዋስትናውን ልክ እንዴት ይወስናል የሚለው ነጥብ ነው። መጠኑን ሲወስን እንግዲህ የወንጀሉን ክስ ከባድነቱን፣ ተጠርጣሪ ወደ ፍርድ ቤት ከመቅረብ የማይቀር መሆኑን፣ መለቀቁ ለህዝብ ጸጥታ የሚያስከትለውን አደጋና የተጠርጣሪውና የዋሶቹ ያላቸውን ሀብት ማመዛዘን አለበት የሚል ኮሙሌቲቭ የሆኑ እነዚህ ነገሮች በሙሉ ከግምት ውስጥ ገብተው የዋስትናው ልክ መወሰን አለበት የሚል ተቀምጧል። ይሄ በጣም ኢምፖርታንት ነገር ነው፣ ለበርካታ ክርክሮች የሚዳርግ ነው። አንዳንድ ጊዜ ዋስትና ተፈቅዶም የተፈቀደው ዋስትና ግን ተግባራዊ መሆን የማይችል ወይም ከተከሳሹና ከዋሶቹ አቅም በላይ የሆነና ሲስተማቲካሊ መከልከል ይሆናል። ስለዚህ ይሄ ደግሞ በዜጎች የሀብት መጠን ልዩነት ምክንያት የእኩልነት መብታቸው እንዴት አንዱ ብር ስላለው ይወጣል፣ አንደኛው ደግሞ የተወሰነበትን መክፈል ባለመቻሉ ያወጣል። ስለዚህ እነዚህ ነገሮች የእኩልነት መርህንም ከግምት ውስጥ ባስገባ ሁኔታ የመክፈል አቅም ከግምት ውስጥ ገብቶ ሌሎች ክራይቴሪያዎችን ባማከለ መልኩ ተመጣጣኝ የሆነ ሊያስቀርብ የሚችል ዋስትና መወሰን አለበት የሚለውን ኮንሲደር መደረግ አለበት የሚለውን ለማንሳት ነው። ዝብርቅርቅ ነው በአሰራር ደረጃ በጣም ከችሎት ይለያያል፣ ከኬዝ ይለያያል። በአንድ ኬዝ ኢቭን የኬዙ ክብደት ይታይና ደግሞ እሱ ላይ ደግሞ በተጨማሪነት ደግሞ የተከሳሾቹ ሁኔታም ከግምት ውስጥ ይገባል። ስለዚህ ይሁን ወጥ የምትለው አሰራር የለም። ስለዚህ እዛ ላይ ክፍተቶች አሉ። ግን በተቻለ መጠን ዋስትና መጠኑ ሲወሰን በሌላ በኩል የመከልከል አይነት መሆን እንደሌለበት ነው መርሁ መቀመጥ ያለበት ማለት። ስለዚህ መጠኑ የተመጣጠነ ኢቭን ወንጀሉ እንኳን ከባድ ሆኖ የመክፈል አቅም ከሌለው ከሱ የመክፈል አቅም ጋር ባላንስ መሆን አለበት። ስለዚህ እነዚህ ነገሮች እንትን ነው የምናያቸው። ምንድነው እሱ ሀብታም ሆኖ ወንጀሉ ቀላል ምናምን ብቻ ሳይሆን ቀላልም ወንጀል ሆኖ የሱ አቅም ታይቶ ልዩነት ሊኖረው ስለሚችል ማለት ነው። አንዳንዴ ደግሞ ወንጀሉ ከባድ ሆኖ እሱ ደግሞ መክፈል ካልቻለ ልትከለክለው ትችላለህ ማለት። ስለዚህ ሁለቱም በተሻለ መጠን እነዚህ ነገሮች ሞር ባላንስ በሆነ መልኩ ያው ሊያስቀርብ የሚችለውም እኮ እሱ ላስያዘው ገንዘብ ሲቆረቆር ነው ያለው ትርጉም ነው እኮ። ለምሳሌ 10 ሺህ ብር ገቢ ያለው ሰው 7 ሺህ ብር ዋስትና ቢወሰንበት 7 ሺህ ብሩን ሰጥቶ ይቅርብኝ ብሎ ይጠፋል ወይ ነው? እሱ ነው አንድም። በጣም ሀብታም የሆነን ሰው በተመሳሳይ ወንጀል ተከሶ የገቢ መጠኑ 100 ሺህ ብር የሆነን ሰው 1 ሺህ ብር ዋስ ብለው ለ1 ሺህ ብር በሚሰጠው ትርጉም የተነሳ ይመጣል ወይ ነው? 90 ሺህ ብር ቢባልስ ይቀራል ወይ ነው? ስለዚህ ሊያስቀርበው የሚችለው ላስያዘው ንብረት ወይም ገንዘብ እሱ ያለው ትርጉምና ቫልዩ ነው። ስለዚህ ከሱ አኳያ መታየት አለበት የሚለው እና ያነሳው ጥንቃቄው እሱ ነው መወሰድ ያለበት። ጥንቃቄ በመፍቀድ መከልከል እንዳይኖር ነው፣ ሲስተማቲክ እንዳይሆን ነው። ቴንክ ዩ ዮኒ። ሶ ወደሚቀጥለው ነጥብ እንምጣ። እንግዲህ ዋስትና ተፈቀደለት አንድ ሰው። ዋስትና የተፈቀደለት ሰው እስከ መቼ ነው የዋስትና ግዴታው የሚቆየው የሚለውን ደግሞ እናሳኒ እስኪ። ልቀጥል እኔ እንግዲህ ዋስትና በመሪ ደረጃ ፍርድ ቤቱ ለወሰነው ያህል ጊዜ ይቆያል። በአሰራርም በተግባርም ፍርድ ቤቱ ዋስትናውን የሚያቆየው ዋስትናው ያው ተከሳሹ ወይም ተጠርጣሪው የተጠረጠረበት በተለይ በክስ ላይ ያለን ጉዳይ ከሆነ ክሱ እስኪያልቅ ድረስ ነው። ይሄኛው የጊዜ ቀጠሮ ዋስትናን በተመለከተ ደግሞ ክስ እስኪቀርብ ድረስ ነው። ክስ ከቀረበ በኋላ የመደበኛው ፍርድ ቤቱ አዲስ የዋስትና ጥያቄ አንስቶ በዛ አግባብ ውሳኔ ስለሚሰጥበት ክስ እስኪቀርብ ውሳኔ እስኪያገኝ ቢባል የጊዜ ቀጠሮ ዋስትናው የሚቆይበትን ነው ውሳኔ እስኪያገኝ። ሁለት ነገር ነው በእርግጥ ያለው። እንግዲህ አሁን ውሳኔ ሲያገኝ የሚለው ያስኬዳል። ለምሳሌ አቃቤ ሕግ መዝገቡን ከዘጋው የዋስትና ግዴታው ቀሪ ይሆናል። ከአቃቤ ሕግ ተገቢውን ማስረጃ አቅርቦ ፍርድ ቤቱ ያነሳዋል። ክስ ከቀረበም በመደበኛው ፍርድ ቤት አዲስ ዋስትና ስለሚያዝ ይሄንን ዋስትና ከዚህ ማስረጃ ወስዶ መለቀቅ ይችላል። ስለዚህ ዞሮ ዞሮ ፍርድ ቤቱ ለወሰነው ጊዜ ያህል ይቆያል። ፍርድ ቤቱ የሚወሰነው ጊዜ ደግሞ ያው የሆነ ነገር ኢንድ መጨረሻው እስኪወሰን እስኪመጣ ድረስ ነው የሚለውን ኮንሲደር እናደርጋለን ማለት ነው። ስለዚህ በዚህ ሂደት ውስጥ ጉዳዩ ከቀረ ከተቋረጠ ዋስትና ግዴታው ቀሪ ይሆናል። እነዚህ ነገሮች ያለን በተቃራኒው ደግሞ በጊዜ ቀጠሮ ላይ ምን ያህል እንደሚሰራና እንዴት ይተገበራል የሚለው ፕራክቲካል ጉዳዩ እንዳለ ሆኖ በዋስትና የወጣ ሰው ቢወጣ ከወጣ በኋላ የዋስትና ግዴታውን ሳያቀርብ ቢቀር ምንድነው የሚሆነው? ምንስ ነው ማድረግ ያለበት
የሚለውን ደግሞ የሆነ እስኪ አንዳንድ ነገር በልበት። አዎ በጊዜ ቀጠሮ በዋስ የወጣ ሰው የዋስትና ግዴታውን አልተወጣም ብለን የምንገምተው በተፈለገ ጊዜ ሳይገኝ ሲቀር ነው። በተፈለገ ጊዜ ኔሴንስ ፖሊስ ለምርመራ ሊፈልገው ይችላል ቅድም እንዳልነው፣ ወይ ደግሞ ክስ ቀርቦበት ያንን ክስ እንዲከራከር ሊፈለግ ይችላል። ከነዚህ ሁለት ምክንያቶች ሲዘጋ ያው ኦብቪየስሊ የሚፈለግበት ሁኔታ የለም፣ ውሳኔውም እሱን የሚጠቅም ስለሚሆን ማለት ነው። ምናልባት እሱን ከሱ ተቃራኒ ሆኖ ወይ ክስ ሲቀርብበት ነው፣ ወይ ደግሞ ለምርመራ ስራው ፖሊስ እሱን በሚፈልገው ጊዜ ነው የሚሆነው። ስለዚህ ከሁለት አንዱ ጊዜ ባይቀርብ አንድ ሰው ወይንም ተፈልጎ ባይቀርብ ፕራክቲካሊ ካየ ነው ዝም ነው የሚባለው። ለምሳሌ ክስ ቀርቦበት አንድ ሰው በዛ የቀጠሮ ቀን ተፈልጎ ሊሆን ይችላል። በሆነ ምክንያት የማይቀርብ ከሆነ በተለያየ ምክንያት የማይቀርብ ከሆነ ስለ ጊዜ ቀጠሮ ያስያዘውን ዋስትና በተመለከተ ገቢ ተደርጎ መዝገቡ የሚቀጥልም ከሆነ በሌለበት የሚታይ ከሆነ በሌለበት እንዲታይ፣ እሱ ባለመቅረቡ ደግሞ የሚቋረጥ ከሆነ የሚቋረጥበትን ሁኔታ ከመዘርጋት ነገር በአሰራር ክፍተቶች አሉ። ግን መሆን የሚገባው ተከታትሎም ፖሊስ ሊያስፈጽመው ይገባል። ሄዶ ሊያስፈጽመው አቃቢ ግዴታ አለበት እንዲፈጸም፣ ፖሊስም ተከታትሎ የዋስትናው ገንዘብ ለመንግስት ገቢ ነው። ምክንያቱም ዋስትና ማለት እቀርባለሁ ነው። ገንዘብም ከሆነ ያንን ገንዘብ ያስያዝኩት በተፈለኩ በየትኛውም ጊዜ እቀርባለሁ። እማትቀርብ ደግሞ ከሆነ ውጤቱ ምንድነው የሚሆነው? ያንን ዋስትና ገቢ ማድረግ ወይንም መውሰድ ነው። በመደበኛውም ክርክር ላይ እንደዛ ስለሚሆን የሚደረገው ማለት። ስለዚህ ምክንያት ካለው እንዲያስረዳ ይደረጋል ማለት ነው። ቀርቦ በዋስትና ያልቀረበበት በተሰጠው ዋስትና መሰረት ያልቀረበበት ምክንያት ካለ ቀርቦ እንዲያስረዳ ነው የሚሆነው። ቀርቦ ማስረዳት የማይችል ከሆነ ኦብቪየስሊ የሚኖረው ውጤት ምንድነው መሆን ያለበት? ያ ለዋስትና ያስያዘው ገንዘብ ለመንግስት ገቢ ነው መሆን ያለበት ማለት ነው። ስለዚህ እንደዛ ነው መሆን ያለበት። ግን ፕራክቲካሊ የሚረሳ ስርዓት ነው የሚሆነው። መደበኛው ፍርድ ቤት ላይ ያለው አውቶማቲክ ስለሆነ ሲቀር ወዲያው ትእዛዝ ስለሚሰጥበት ፍርድ ቤቱ ያስፈጽመዋል። የጊዜ ቀጠሮውን ጉዳይ በተመለከተ ግን ሄዶ ሲከራከር የነበረው ወገን ጉዳዩን አንቀሳቅሶ ሰውየው ስለጠፋ ያ ገቢ ይሁን ለመንግስት ገቢ ይሁን ወይም ገቢ የማይሆንበት ምክንያት ቀርቦ እንዲያስረዳ ይታዘዝ የሚሉ አይነት እንትኖች ፕራክቲካሊ የሚታዩ የተለመዱ አይደለም። ግን መታየት መለመድ ያለበት መተግበርም ያለበት ጉዳይ ተንጠልጥሎ ስለሚቀር ማለት ነው። ተንጠልጥሎ ስለሚቀር ስለዚህ እንግዲህ በዋስትና የወጡ ሰዎች ግዴታ እንዳለባቸው ከፍትህ በኋላ ይሄ አንድምታም አለው። አንደኛ በመደበኛ ፍርድ ቤት ወደፊት የሚኖረው የዋስትና ጉዳይ ላይ ኢምፓክት ተጽዕኖ ይኖረዋል። ሰው ለምን ማክበር አለበት ለምን ማክበር አለበት የሚለው ለተመለከተ ማለት ነው። ሌላው ደግሞ ከፍትህ መሸሽ የሚል አንድምታ አምጥቶ የቅጣት ማክበጃ ሊሆን ይችላል። በጸረ ሙስና ጉዳዮች ደግሞ ስንወስድ ራሱን የቻለ ወንጀልም ሊያስከትል ይችላል ማለት ነው። ስለዚህ በጣም ጥንቃቄ ሊደረግበት የሚገባ በጥንቃቄ መታየት ያለበት ጉዳይ ነው በዋስ መውጣት። እንግዲህ አዲስ ነገር ካለ ይሄ በመደበኛ ፍርድ ቤት ላይ ያው የተፈቀደ ዋስትና ሊለወጥ ሊሻር ይችላል። የተከለከለ ዋስትናም ሊፈቀድ ይችላል። ይሄ ወደ ጊዜ ቀጠሮ ስናመጣው እንዳልኩ እንግዲህ እነዚህ ስለሆኑ ኢንተርፕሬት እየተደረጉ የሚሰሩት በዛ ሁኔታ ውስጥ እንዴት ይሰራል ፕራክቲካሊ ይሆናል የሚለውን ስናይ ምናልባት ጊዜ ቀጠሮ ላይ የተፈቀደለት ሰው ገና ምርመራው በሚሄድበት ጊዜ ምስክሮች ወደ ፖሊስ እንዳይቀርቡ ተጽዕኖ እያሳደረ ከሆነና ፖሊስ ይሄን ቢያመለክት አይ ታስሮ ምርመራው ይቀጥል ሊባል ይችላል። ስለዚህ አዲስ ነገር ሁኔታ ለጊዜ ቀጠሮ ሁኔታዎችም አፕላይ ሊሆን ይችላል። ለምሳሌ ገደል የተባለው ሰው በምርመራ ላይ ያለ አፒር ቢያደርግ አዲስ ፋክት ነው። ስለዚህ ይለቀቃል። ስለዚህ በሁለቱም መንገዶች በመለቀቅም በመከልከልም ላይ አዲስ ነገሮች በምርመራ ጊዜም ሊሰሩ ይችላሉ የሚለውን ለማንሳት ነው። እሺ ወንዬ እንግዲህ ስለ ዋስትና ከተጠርጣሪዎች አኳያ እነዚህ ነገሮች አለን ከስነ ስርዓት ህጉ አኳያ በልዩ ህግጋትም ላይ ከሞላ ጎደል ቅድም አንስተነዋል። ጸረ ሙስና ልዩ የጸረ ሙስና የስነ ስርዓትና የማስረጃ አጋዋጅ በዚህም ጊዜ የጸረ ሙስና ጉዳይን የሚመረምረው መርማሪ ፖሊስ ቅድም ባልናቸው ምክንያቶች በዋስትና ሊፈቅድ ይችላል። ያ የማይሆን ከሆነ ደግሞ ያው በ48 ሰዓት ውስጥ ለፍርድ ቤት ያቀርባል ጊዜ ቀጠሮ። ቅድም ያልናቸው ነገሮች በሙሉ አፕላይ ይሆናሉ ማለት በህግ ክልከላ ካለው በህግ ይከለከላል። በህግ የማይከለከል ከሆነና ቅድም ያልናቸው የ67 አይነት ክራይቴሪያዎች እዚህም ስነ ስርዓት ላይ አሉ። እነዛ ነገሮች ከሌሉ ፍርድ ቤቱ ይፈቅድለታል የሚለውን ማንሳት ነው። የአደገኛ ቦዘኔነት መቆጣጠሪያ አዋጅ ግን ከዚህ ይለያል። ስለ ኮንዲሽንም ስለምንም አያወራም። ለዚህ ጉዳይ ምክንያታዊ ጥርጣሬ በአደገኛ ቦዘኔነት በሚገባ ተጠርጥሮ የተያዘ ሰው በዋስትና አይለቀቅም ነው የሚለው። ኢንዲፊኒት ነው። በዚህ ላይ ይግባኝም የለውም። ፍርድ ቤት የምታቀርበው ጥያቄም የለም። ድፍን ነው። አዎ ይልቁንም ይህንን ለማስታረቅ በእርግጥ ይህ አዋጅ በልዩ ሁኔታ አንደኛ የምርመራ ጊዜ ገደብን ገድቧል። 28 ቀን አድርጎታል።
አቃቤ ተጨማሪ ምርመራ ጊዜ በሚሰጥበት ጊዜ ለፖሊስ በሚሰጥ ጊዜ ትእዛዙን በ5 ቀን ውስጥ መፈጸም አለበት ብሏል። ያ ተጣርቶ ከመጣለት ውስጥ በ10 ቀን ውስጥ ክስ መመስረት አለበት ብሏል። ፍርድ ቤትም ሲቀርብ በ4 ወር ውስጥ ውሳኔ መስጠት አለበት ይላል። ስለዚህ ሴፍ ጋርድ ለማድረግ በተወሰነ መልኩ የሄደበትን ርቀት ያስቀምጣል፣ ሊሚትም ለማስቀመጥ ማለት ነው። ግን ይሄን ዋስትና መርህ ነው በልዩ ሁኔታ ካልሆነ በስተቀር ከሚለው ህገ መንግስታዊ ጉዳይ ጋር አያይዘን ስናየው ህገ መንግስታዊነቱ ጥያቄ ሊነሳበት ይችላል። ይህ አዋጅ በተግባርም ለፌዴሬሽን ምክር ቤት ጉዳዩ ቀርቦ የባለሙያዎች አስተያየት ሲሰበሰብበትም ነበር ባለፈው አሚከስ ኩሪ የምንለው ማለት ነው። ስለዚህ ፌዴሬሽን ምክር ቤት ወደፊት በዚህ አዋጅ ላይ የሚሰጠው ብያኔ ወይም ትእዛዝ ይኖራል። በዛ አግባብ ህጉ ሊሻርም ይችላል። ህገ መንግስታዊ ነው ከተባለ ደግሞ ወይም ህገ መንግስታዊ እንዲሆን እንዲሻሻልም ትእዛዝ ሊሰጥ ይችላል። የቅርጽ ለውጥ ተደርጎበት ማለት ነው። በአሰራር ረገድም ክፍተት የሚፈጥር ነገር ነው። መጠርጠርን ብቻ መሰረት አድርጎ በዚህ ደረጃ ዋስትናን ኮምፕሮማይዝ ማድረግ በጣም ፋውንዴሽኖቹንም ጥያቄ ውስጥ የሚከት ነገር ነው። ስለዚህ እነዚህ ነገሮች ሁሉ አነሳን የተያዙ ሰዎች ዋስትና መብት አኳያ። ቅድም ያልናቸው ነገሮች ሲከሰቱስ ምን ይሆናል የሚለውን ደግሞ አሁን እኔ ምን በጊዜ ቀጠሮ ምርመራ ጊዜ ውስጥ ፍርድ ቤቱ በቃ ይሄ ክልክል አለበት፣ ስለዚህ ምርመራውንም ፖሊስ ረጅም ጊዜ ሰጥቶት አላደረገውም፣ እንዳልፈቅድ ህጉ ይከለክለኛል፣ እንዳልፈታ ደግሞ የሆነ ነገሩ አልተጠናቀቀም፣ ስለዚህ አየር ላይ መዝገቡ ተቋርጧል የሚል አይነት ውሳኔ ሲሰጥ መፍትሄው ምንድነው? በእርግጥ ሰበር በዚህ ረገድ የሰጠው ውሳኔ ምንድነው? እንደዚህ ብሎ መዝጋት አይቻልም። ፍርድ ቤቶች ይህንን የዋስትና መብት የማስከበር ግዴታ አለባቸው። ስለዚህ በተቻለ መጠን ውጤት ወደሚያመጣ አይነት አተረጓጎም ዋስትና እንዲከበር ወይም ደግሞ ወደ ወንጀለኛ ፍርድ ቤት የሚቀርብበት አግባብ ካለ አቃቤ ውሳኔ እንዲሰጥበት ማድረግ አለበት ነው። ያ ካልሆነ ቅድም ወዳልናቸው ኢንተርፕሬቴሽኖች ተኪዶ የዋስትና መብት መፈቀድ አለበት ወደሚል ኢንተርፕሬቴሽን በቀጥታ በዛ መልኩ ባያወራውም አንጠልጥሎ መተው የለበትም የሚለው ላይ ግን ትርጉም ተሰጥቶበታል። ዳር ማድረስ አለበት። አንጠልጥሎ ቢቀር ግን ምን ይሆናል? አንድ በሌላ በኩል ደግሞ ከፖሊስ በተጨማሪ የተለያዩ አካላትም በስራ ያቆያሉ። ለምሳሌ ከኢሚግሬሽን ጉዳዮች ጋር ተያይዞ ስቲል በእርግጥ ፖሊስ ባደራ ሊይዛቸው ይችላል። የኢሚግሬሽን ማቆያዎችም ሊሆን ይችላል። ወይም ሌላ ስልጣን ያላቸው አካላትም ሆልድ አድርገው ሊያቆዩ ይችላሉ፣ ሰዎችን ሊይዙ ይችላሉ። በሌላ ኤክስትሪም አንደርስታንዲንግ ደግሞ ስንሄድ ደግሞ ሰዎችን የሚያግቱ የሚይዙ ወዲያ እንዳይሉ እንዳይንቀሳቀሱ የሚይዙ ሰዎች አሉ። በሌላ ኤክስትሪም ደግሞ አንድ ወንጀልን የፈጸመ ሰው ማንኛውም ሰው ሊይዘው ይችላል፣ ግን ወዲያውኑ ለፖሊስ ማስረከብ አለበት ይላል። ወዲያው ለፖሊስ ሳያስረክበው ቢቀር ምን ይሆናል የሚለውን በተመለከተ ምንድን ነው ያለው መፍትሄ የሚለውን ስናይ ያ አካል ነፃ ወደ ማውጣት ወይ ደግሞ ሃቢያስ ኮርፐስ ወደምንለው ኮንሴፕት ይመጣል። ሃቢያስ ኮርፐስ እንግዲህ ትርጉሙ የላቲን ቃል ነው። ቀጥታ ትርጉሙ ጉዳዩን ላይ ያስረዳልን ይችላል። ከዛ ይልቅ ግን ሂደቱን ማስረዳት የተሻለ ነው። ሃቢያስ ኮርፐስ ወይም ደግሞ አካልን ነፃ ማውጣት የሚባለው አንድ ሰው እንግዲህ በባለስልጣንም ይሆናል ቅድም ባልናቸው ነገሮች ላይ አላግባብ ተይዣለሁ ብሎ የሚያምን ሰው የመያዙን አግባብነት ለማረጋገጥ ወይም ደግሞ በሌላ አባባል ህገወጥ እስር፣ ህገወጥ መያዝ ተፈጽሞብኛል የሚለውን አቤቱታ ለፍርድ ቤት ማቅረብ ይችላል። ከዛ ፍርድ ቤት ተገቢውን ውሳኔ ይሰጥበታል መርምሮ ነው። ስለዚህ ከሃቢያስ ኮርፐስ ጋር ተያይዞ ፕራክቲካል ያሉትን ነገሮች ታነሳልኛለህ ይሆን የእንትሩን ፋውንዴሽናል የሆኑትን ነገር ላውራባቸው ነው። ሶ እንግዲህ የተያዘው ሰው ወይ ራሱ በቃለ መሐላ ላይ የተደገፈ አቤቱታ ያቀርባል። እሱ ማቅረብ የማይችል ከሆነ ደግሞ ሌላ ማንኛውም ሰው ይሄን አቤቱታ ላይ ያቀርብለት ይችላል። እሱ ማቅረብ ያልቻለበትን ምክንያት ቃለ መሐላው ላይ ገልጾ ማቅረብ ይችላል። ሶ የቀረበለት ሰው ፍርድ ቤቱ ለያዘው ሰው በተለይ በባለስልጣናት በሚታወቁ ዲፋይንድ አካላት ከሆነ ላተገባበርም ምቹ ነው። ፖሊስ ከሆነ ለፖሊስ መጥሪያ ይላካል፣ ፖሊስ መልስ እንዲሰጥ ይደረጋል። በዛ አግባብ ይሰራል። ያስተዳደር አካላትም ከሆኑ በዛ መልኩ። በሌላ ህገወጥ መንገድ የሚያዙ ሰዎች የሚታገቱ ሰዎች ምናምን ሲሆኑ ግን የትኛው አካል ነው ተጣርቶ የሚጠየቀው? አድራሻው ሴት ነው መልስ የሚሰጠው ሰው ባይመጣስ ምንድነው የሚሆነው የሚሉት ነገሮች ፕራክቲካሊ መሆን እድላቸው በጣም ጠባብ ነው። ሶ ሞር ኦፍ እነዛን ጉዳዮች ያው መንግስት የሚወስዳቸው እርምጃዎች የሚስተካከሉ ሆነው ወደዚህ በህግ ስልጣን እንደሰጣቸው ስፔሲፊካሊ ደግሞ ወደ ፖሊስ እናምጣው ሴናሪዮን በጣም በርካታ ሴናሪዮች ስላሉ እሱን በተመለከተ ፖሊስ ይሰጣል። በዛ ላይ አግባብነቱ አግባብ አይደለም ከተባለ ወዲያውኑ ፍርድ ቤቱ እንዲለቀው ትእዛዝ ያለ ምንም ተጨማሪ ትእዛዝ መስጠት ሳያስፈልግ ወዲያው እንዲለቀቅ ያደርጋል። የቀረበው ጥያቄ ግን አጠራጣሪ ሆኖ ራሱ ከተገኘ ተይዞ ይቆያል አይደለም በበቂ ዋስትና ቀርቦ እንዲወጣ ይደረጋል ነው። ይሄ ነው ሃቢያስ ኮርፐስ።
ሀቢያስ ኮርፐስ የሚመራው በፍትሐ ብሔር ስነ ስርዓት ህግ ቁጥር 177 እና ተከታዮች ድንጋጌዎች የአካል ነጻ የማውጣት መብት ጉዳይ ፍትሐ ብሔራዊ የመሆኑ ጉዳይ ስነ ህጉ ላይ ጁሪስፕሩደንሱ ላይ ጥያቄ ሊፈጥር ይችላል። እውነት ምንድነው ፊሎሶፊካል ያለው አንደርስታንዲንግ የወንጀል ችሎቶች በመርህ ደረጃ የሚያዩት ጥፋተኛ መሆንና አለመሆንን ነው። ይሄ ደግሞ በህገ መንግስቱና በዓለም አቀፍ ስምምነቶች ላይ ሲቪል ራይት ነው። አካል ደህንነትም እንበለው የነጻነት መብትም እንበለው በህይወት የመኖር መብትም እንበለው ሲቪል መብቶች ናቸው። ይህንን ሲቪል መብት ለማድረግ እንዲከበር ለማስደረግ የሚደረግ እንቅስቃሴ ሲቪል ነው ባህሪው። ስለዚህ በሲቪል ስነ ስርዓት መመራት አለበት የሚል አይነት ጁሪስፕሩደንሻል ወይም ስነ ህግ ነው ያለው። ግን ተቃራኒ ክርክር ግን ሊነሳበት ይችላል። የጊዜ ቀጠሮ የዋስትና ክርክርስ ቢሆን ጥፋተኛ መባልና ለመባልን ነው ወይ የሚያየው? ልክ ነው አይደለ? ጥፋተኛ መባልና ለመባልን የሚያየው መደበኛ ፍርድ ቤት ነው። ይሄ አንደርስታንዲንግ ለመደበኛው ፍርድ ቤት ቢሰራም በጊዜ ቀጠሮ ላይ ለሚደረግ ክርክር ግን እዛ ላይ የዋስትና ጉዳይ ምርመራው ታስሮ ይደረግ ወይ ሳይደረግ የሚል ጉዳይ እንጂ የጥፋተኛና ጥፋተኛ ለመሆን ጉዳይ አይደለም። ስለዚህ ጉዳዩንስ ራሱ በተለይ ከምርመራ መዝገብ ከፖሊስ ከወንጀል መዝገብ ጋር የተገናኘ ከሆነ ፍትሐ ብሔራዊ ከሚሆን ይልቅ የወንጀል ችሎቶችን ስትራክቸር ወደ ዛሬ ዘንብ ላይ አያደርግም የሚሉ መከራከሪያዎች ይነሳሉ። በዚህም አለበዛ ግን ዞሮ ዞሮ ፍርድ ቤት በፍትሐ ብሔርም አየው በወንጀልም አየው የዜጎችን መብት ያስከብራል ተብሎ የሚታመን አካል እስከሆነ ድረስ በዚህ ስነ ስርዓት ህግ መሰረት ዓለም አቀፍ እንትኑም ጁሪስፕሩደንሱም ወደ ፍትሐ ብሔር ነው የሚወስደው። በእርግጥ እነዚህ ነገሮች አሉ። የኢትዮጵያም ትሬንድ ስንወስደው ፍትሐ ብሔር ስነ ስርዓት ህግ ነው የሚመራው። አቤቱታ ለከፍተኛ ፍርድ ቤት ነው የሚቀርበው። ከፍተኛ ፍርድ ቤት ጉዳዩን መርምሮ ውሳኔ ይሰጣል። ይሄ ነው ስነ ህጉ። ስነ ህጉም ጀስቲፊኬሽኑም ይሄ ነው። ፕራክቲካል ወዳለው ነገር እንምጣ ዩኒ። እሺ ቶሚዬ፣ ከአካል ነጻ መውጣት አቤቱታን በተመለከተ ያው የሚቀርብባቸው ሁኔታዎች ቅድም ያልካቸው ናቸው። እንዳልኩ በህግ ዋስትና በሚከለከልበት ጊዜ አንዳንድ ፍርድ ቤቶች ዋስትናን በተመለከተ በእንጥልጥል ይተውታል። በህግ የተከለከለ ነው አልፈቅድም አልከለክልም ብለው ይተውታል። አንዳንዴ ደግሞ ዋስትና ተፈቅዶለት አላግባብ ፖሊስ ጋር የሚቆይበት ሁኔታ አለ። ያንን ዋስትና ያለማክበር ሁኔታዎች አሉ። በሌላ በኩል ደግሞ እንዲሁ ከጅምሩ ፍርድ ቤት አለመቅረብ ሁኔታዎች አሉ። ስለዚህ ከነዚህ ሁኔታዎች አንዱ በተፈጠረ ጊዜ ነው ወይም ሌላም ሲናሪዎች ሊኖሩ ይችላሉ። ግን በጥቅሉ እነዚህ ናቸው። በ48 ሰዓት ላይ ፍርድ ቤት መቅረብ አለብህ ተጠርጥረህ ከተያዝክ። ይሄ የማይሆን ከሆነ የሆነ ሰው ጋር መሄድ አለብህ ማለት ነው በሌላ ቋንቋ። ፖሊስም ዋስትና ተፈቅዶልህ የማይለቅ ከሆነ የሆነ መፍትሄ ያስፈልግሃል ነው በሌላ ቋንቋ። ያኛውንም በተመለከተ በእንጥልጥል ሲተውልህ ፍርድ ቤት ያው ፕራክቲካሊ ያሉ ነገሮች ስለሆኑ ነው እንጂ ሰበርም እንዳልከው ወስኗል። ፍርድ ቤት መፍትሄ መስጠት አለበት በተቻለ መልኩ። ሰው ታስሮ አይ እኔ አያገባኝም ማለት አይገባውም። አይቶ መመልከት ያለበትን መስጠት ያለበትን ጊዜ ከሰጠ በኋላ 3 ወር 2 ወር ከታሰረ በኋላ አንድ ሰው በቃ አይ ከዚህ በኋላ በቃ ፖሊስንም ልቆጣጠረው አልቻልኩም፣ አንተን ለለቅህ ግር ይለኛል፣ ስለዚህ ከፈለክ ራስን አካል ነጻ ማውጣት አቤቱታ አቅርብ፣ እኔ ግን እዚህ ላይ ውሳኔ አልሰጥም ብለው በእንጥልጥል የሚተውበትን ማሰራር አለ። ስለዚህ እነዚህ አሰራሮች አንድ ፍርድ ቤት ቅድም እንዳለው የቆሙለትን ህገ መንግስቱንም ሆነ ዓለም አቀፍ ሰብአዊ መብት ድንጋጌዎችን የማክበር ግዴታቸውን አለመወጣት ነው የሚሆነው በአንድ በኩል። በሌላ በኩል ደግሞ ተጠርጣሪውም አላግባብ ከህግ ውጪ እስር ላይ እንዲቆይ ነው የሚሆነው። ሶስተኛ ደግሞ እነዚህ ደግሞ በእስር ላይ የሚያቆዩ ተቋማት ደግሞ ወይም ግለሰቦች ሊሆኑ ይችላሉ፣ ያው ተቋማት ላይ ያሉ ግለሰቦች ሊሆኑ ይችላሉ። እነዚህ ደግሞ ስልጣናቸውን አላግባብ መገልገላቸውን ነው የሚያሳየው። ስለዚህ እነዚህ ነገሮች በሚኖሩበት ጊዜ ለተከሳሹ ረመዲ ያስፈልገዋል። ያ ደግሞ ረመዲ እንዳልከው ሀበስ ኮርፐስ ይባላል በሌጋል የላቲን ወርድ ነው። በሌጋል ተርሙ እንደዛ ይባላል። ወይም ሲተረጎም ከአካል ነጻ መውጣት የሚል ትርጉም ልትሰጠው ትችላለህ። ስለዚህ እንደዚህ አይነት አቤቱታ ያቀርባል ነው ያ ሰው በጠበቃው ሊሆን ይችላል፣ በራሱ ሊሆን ይችላል፣ ወይ በሆነ ሌላም ሰው ሊሆን ይችላል የሚያቀርበው ማለት ነው። ወደ ከፍተኛ ፍርድ ቤት ቀርቦ ያው አላግባብ መታሰሩን አመልክቶ ከእስር እንዲለቀቅ የሚደረግበት ስርዓት ነው ማለት ነው ያለው። ይሄ ተከሳሹን በተመለከተ ነው። እንደዚህ ደግሞ ያደረገውን ሰው በተመለከተ ሲጠየቅም እንትን ሲባልም ብዙ አናይም። ግን መዳበር አለበት ስርዓቱ። እንደዚህ ያለ አግባብ ያለ ፍርድ ቤት ፍቃድ ወይም ያለ ፍርድ ቤት ይሁንታ ሰውን አላግባብ ማሰርና ማስቀመጥም በራሱ ህግ መተላለፍ ስለሆነ ወይም የተሰጠን ስልጣን
ከተሰጠ ስልጣን በላይ አክት ማድረግ ስለሆነ ይህንን በተመለከተ እንደዚህ የሚያደርጉ አካላትም በህግ በአግባቡ ሊጠየቁ የሚችሉበትን ስርዓት መዘርጋት መልካም ነው ብዬ አስባለሁ በእኔ በኩል። በአጠቃላይ ያለው ይሄ ነው የሚሆነው ሀበስ ኮርፐስን በተመለከተ። ስለዚህ ማንም ሰው በእንደዚህ አይነት ሁኔታ ውስጥ ራሱን ሲያገኝ ይህንን አይነት አቤቱታ የማቅረብ መብት አለው። ይህንን አቤቱታ ሲያቀርብ ይስተናገዳል መብቱ። ቅድም ያነሳው በጣም ኢምፖርታንት ፖይንት ራሱ ከመለቀቁ በተጨማሪ ግን አላግባብ ለቆየበት ጊዜ ወደ ተለያዩ ሬሜዲዎች ሊመጣ ይችላል። አንደኛ በተለይ ደግሞ ዋስትና ተፈቅዶለት አልለቀቅ ያለ ሰው የፍርድ ቤት ትእዛዝ ነው። የፍርድ ቤት ትእዛዝ ደግሞ መከበር አለበት። የፌዴራል ፍርድ ቤቶች አዋጅ ቁጥር 1234ም የፍርድ ቤትን ትእዛዝ አለማክበር የወንጀል ተጠያቂነት እንደሚያስከትል ያስቀምጣል። ስለዚህ ይሄ ወደ ችሎት መድፈርም ኢንተርፕሬት ሊደረግ ይችላል በሰፊው። ስለዚህ ፍርድ ቤቱ ይሄንን አንደኛ ወደ ሀbeas corpus ከመሄድም በፊት ራሱ ትእዛዝ የሰጠልኝ ፍርድ ቤት ራሱ ማስገደድ አለበት፣ ማስፈጸም አለበት። ይሄን ትእዛዝ በማያስፈጽሙት አካላት ላይም ተገቢው እርምጃ እንዲወሰድ መደረግ አለበት። ከዛ ሲዘል ደግሞ ወደ ወንጀል ወደ ትልቁ ፒክቸር ደግሞ ስንመጣ ስልጣንና አላግባብ መገልገል፣ ሰዎችን አላግባብ መያዝ ወደሚሉ ደግሞ ሌሎች የወንጀል ድንጋጌዎችም ሊሄድ ይችላል። የወንጀል ምርመራም ሊጣራ ይችላል በሚመለከተው አካል ላይ ነው። ስለዚህ እዛ ድረስ ሊደርስ ይችላል። ሌላው ሶስተኛው ደግሞ በዚህ ምክንያት ለደረሰብኝ ጉዳት የጉዳት ካሳ ቶርሽስ ሊያቢሊቲም ጥያቄ ሊቀርብ ይችላል። ቅንጦት ነው እንጂ ማለት ያ የሚመራበት ዝርዝር ነገር ባይኖርም ኢንተርፕሬት ተደርጎ ግን ወደ ቶርሽስ ሊያቢሊቲም ሊመጣ ይችላል። ስለዚህ ይሄ ደግሞ ከፍተኛ የሆነ በመንግስት ላይ የዳበረ ልምድ የለም እንጂ ወደዛ ድረስ ኢንተርፕሬት መደረግ የሚችል ሰው እንደምንም አካሉን ነፃ ማውጣት ላይ ነው ትኩረት የሚያደርገው። ከዛ በኋላ ስላለው ረመዲ ጭራሽ የሚያስብበት እንትን የለም። ግን እዛ ድረስ የሚሄድ ነው። ሌሎች ሀገሮች ያለውም ትሬንድ እንደዛ ነው። እኛ ያው ከአቅም ከምን አንጻር ተብሎ ብዙ ነገሮች ኢቭን እኮ ያላግባብ መከሰስ ራሱ ካሳ እስከ መጠየቅ ድረስ ይደርሳል። አይደለም ያላግባብ ከህግ ውጪ መታሰር ማለት ነው። ስለዚህ እዛ ድረስ ኤክስቴንድ የሚያደርግ ነው። ጁሪስፕሩደንሱ ሊዳብር ይችላል። የሆነ ቀን ተጠያቂነት የሚመጣበት ሁኔታ ይፈጠራል ብዬ አምናለሁ በእኔ በኩል። ቴንክ ዩ። በአጠቃላይ በጣም ሰፊ ውይይት አድርገናል። ተጨማሪ የምትለው ነገር ከሌለ የዛሬው ውይይታችን በዚህ ቢጠናቀቅ የተሻለ ይመስለኛል። ክቡራትና ክቡራን ስለነበረን ቆይታ እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን። ፖድካስታችን ለሰፊው ማህበረሰብ ተደራሽ ይሆን ዘንድ ላይክ፣ ሼርና ሰብስክራይብ በማድረግ አጋሪነታችሁን አሳዩን። የዛሬው ቆይታችን ይህን ይመስላል። እስከ ሳምንት ቸርን ሰንብት። ቻው።